በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የደብዳቤዎች ምንነት መግለጫና መሸኛ ለሁሉም የአዳም ዘር በሙሉ። ይህ ለኢትዮጵያ መንግሥት፣ ለኢትዮጵያ ተዋሕዶ ኦርቶዶክስ ቤተ ክርስቲያን እንዲሁም በዓለም ላይ ሁሉ ነግሰው ዓለም በእጃችን ናት ብለው የሰውን ዘር በሙሉ ለሚያምሱ ኃያል ነን ባይ መንግሥታት የተጻፈ ደብዳቤ ታገኛላችሁ። መንግሥትና መንግሥት፣ ድርጅትና መንግሥት፣ ድርጅትና ድርጅት በተለያየ ጉዳይ ደብዳቤ ይለዋወጣሉ። ይህን ደግሞ ከዜጎቻቸው ደብቀውም ወይም በየአጋጣሚው ተገልጾባቸው ሕዝብ ሊያውቀው ይችላል። ግን ድርጊቱ በመንግሥታት ዘንድ የተለመደ ነው። እነዚህ ከውስጥ የምታዩአቸው ደብዳቤዎች ለመንግሥት፣ ለታወቁ ድርጅቶች የተጻፉ ናቸው። እንግዳ የሚሆንባችሁ እንኳን ለእናንተ ለተጻፈላቸውም የሚገርማቸው የደብዳቤው ጸሐፊዎች ጉዳይ ነው። ምክንያቱም ከመንግሥት ወይም ከድርጅት የተጻፈ አይደለምና። ጸሐፊው የሰራዊት ሁሉ የፍጥረት ሁሉ ፈጣሪና ጌታ አገልጋይና የታመንኩ ባሪያ ነኝ የሚልና እንደሱም ከሆኑ ወንድሞቹ ጋር ራሱን የሚያስተዋውቅ ግለሰብ መሆኑ ነው። ለዚህም ነው የእብድ ቃል ነው ብለው የሚያፌዙበት፣ ወረቀቱ ከሚያወጣው ገንዘብ ያነሰ ዋጋ የሚሰጡት። ለሁሉም ማንም ይህም ደብዳቤ የደረሰው ሊያውቀው የሚገባው እኛ የእግዚአብሔርና የድንግል አገልጋዮች የተዋሕዶ ኦርቶዶክስ እምነት ተከታዮች ልጆቿም ነን። ከፈጠረን አምላክ ከታመንለት አምላክ የታዘዝነውን በእምነት በተሰጠን ሰማያዊ ሥልጣን ተፈጻሚና ወሳኝ ትእዛዞችን፣ የቅጣት ውሳኔዎችን በደብዳቤያችን አሳውቀናል። መፈጸም የእግዚአብሔር የከበሩ ቅዱሳንና ሊቃነ መላእክት ጉዳይ ነው። ቁጥር እንደመጨበጡ መጠን የሥራ መጀመሪያችን መሆኑ ነው። በአጠቃላይ ለ15 ዓመታት የዘለቀው የሰባት መልእክታት ፍሰት በእናንተ ትርጉም ቢያጣም በልዑል ዘንድ ግን መቋጫ እንዲበጅለት ግድ ተወሰነ። እርምጃው በምድር ታሪክ ያልታየ ቢሆንም ልዑልም አምላክ፣ ፈራጅ፣ ዳኛ በመሆኑን ይታወቅ ዘንድ ያከበራቸው፣ የወደዳቸው፣ የሾማቸው የምድሪቱን ሥልጣንና አገዛዝ ይረከቡና ፈቃዱንና ሐሳቡን ብቻ ያጸኑ ዘንድ ስለተደመደመ ከእንግዲህ ለእስትንፋስም እንኳ የሚሰጥ ጊዜ የለም። ስትጨበጡ እፍኝ የማትሞሉት የዛሬው ሜዳ ሙሉ የጨለማ ኃይላት እወቁ፣ እኛም የልዑል የታመንን ባሮችና አገልጋዮች የእናንተ ጉዳይ ዘግተን ከድነናል። ለሚመጣው የከፋ ጠረጋ ሁሉ ምክንያት አትደርድሩ። ምክንያቱ አንድና አንድ ብቻ ነው። እሱም እናንተ የጨለማ ኃይላት ዕድሜና ዘመን መቋጨቱ በምትኩም የብርሃን ዘመን መተካቱ በመሆኑ ወደዚያ የሚደረግ የመጨረሻ ጉዞ መሆኑን እወቁ። የእብዶች ቃልም ሆነ የቅዠታሞች ለእናንተም ለጠፊዎቹ የኮሜዲ ሲኒማም ፊልምም ያህል ቢያስቃችሁም ምንም አይደለም። አያት ቅድመ አያቶቻችሁ ከኖህ ዘመን ጀምሮ ይህንኑ አድርገውታል። ኖህ በደረቅ ምድር መርከብ ሲሠራ ለዘመኑ ሕዝብ ስለ ኀጢአታቸው መጥፋት ሲናገር ዛሬ እናንተ እንደምታሾፉት አልሳቁም፣ አላፌዙም፣ አፊዘዋል። ኖህ ታንክ፣ ጀት፣ ወታደር ነበረው? አልነበረውም። ቢኖረውማ ይሰሙት ነበር። ዛሬ በየትኛውም ጉዳይ ከጳጳሱ ጀምሮ እስከ ምዕመኑ ሁሉም ዜጋ፣ ሽማግሌው፣ ባልቴቷ፣ ወጣት፣ ሕፃኑ የሚያዳምጡት ዶክተሩን፣ ፕሮፌሰሩን፣ መሪ ተብየውን ነው። በቴሌቪዥን መስኮት ብቅ ይላል። ባጠናሁት ጥናት በደረስኩበት መላ የዴሞክራሲ ስልት መዳኛህ ይህ ነው ይላል። ሕዝቡም እየጨፈረ ይቀበላል። ከሱ ሲጠፋ ደግሞ ሌላኛው ዶክተር ተቃዋሚ ሆኖ ይቀርባል። አየ ሰው ልጅ የተማርኩ ነኝ ባዮች መጫወቻ፣ የምታምኑት በተጨበጠ ነገር ነውና። ስለዚህ ባለ ወታደሩን ባለ ታንኩን አዳምጥ፣ ሳቅ፣ መብትህ ነው። እኛም መናገርና ማስጠንቀቅ ሲብስም ወሳኙን ቃል በታመንለት
በምናገለግለው ልዑል ስም እርምጃችንን ማሳወቅ በመሆኑ ይህንን ተፈጻሚ እርምጃዎችን ማሳወቂያ ደብዳቤ ሕዝቡም ሁሉ እንዲያውቀው አድርገናል። ከእንግዲህ ሰማህ አልሰማህ አይገደንም። እርምጃው ሲወሰድና ሲከናወን ምን አይነት ሽብር፣ ጥፋት፣ ውድመት እንደሚደርስ ብናውቀውም እናንተ ደግሞ የምታዩትን ስለሆነ የምታምኑት እስኪፈጸም በእኛ እያፌዛችሁ መቀጠል ነው። ደግነቱ ጊዜ የለም እንጂ በጥቅሉ እኛንም እናንተንም ፈጥሮ በዚች ምድር የእንግድነት ጊዜን እንድናከናውን የፈቀደልን አምላካችን ስሙ የተመሰገነ ይሁን። አሜን። በተሰጠን የዕጣ ክፍላችን ብንቆምም ለሚሆነው ሁሉ የማስተዋል ልቦናን ይስጠን። ምስጋናና ክብር ለሥላሴ ይሁን። ምስጋና ለእናታችን ድንግል ማርያም ይሁን። ኢትዮጵያ የሥላሴ የክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃናዊ መንግሥት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ጉዳዩ የኢትዮጵያ መንግሥትና መላው መዋቅሩ በእግዚአብሔር ፊት መሰናበቱን ስለ መግለጽ ይመለከታል። ይህ ደብዳቤ የልዑል የታመኑ ባሮችና አገልጋዮቹ ውሳኔና ትእዛዝ የተላለፈበት ተብሎ ሊጠቀስ ይችላል። የልዑል ባሮችና አገልጋዮች የመጀመሪያ ተግባራቸው የጀመሩበት እንደሆነ እንዲታወቅም እናሳስባለን። አስቀድሜ በቸሩ አምላኬ በሥላሴ ስም ይህ የልዑል ቅጣት እርምጃና ጠረጋው ለሚመለከታቸው ሁሉ ሰላምታዬን በማስቀደም ከዚህ በታች ባለው መልክና ይዘቱን እገልጻለሁ። የዚህን ደብዳቤ መሠረታዊ ምክንያት በጥቅሉ የሚገልጸውን የልዑልን ኃይል ቃል በማስቀደም ወደ ዋናው ጉዳይም እገባለሁ። እግዚአብሔር የበቀል አምላክ ነው። የበቀል አምላክ ተገለጠ። የምድር ፈራጅ ወይ ከፍ ከፍ በል፣ ለትዕቢተኞች ፍርዳቸውን ክፈላቸው። የዳዊት መዝሙር ምዕራፍ 93 ከቁጥር 1 እስከ 2። የእግዚአብሔርን መሠዊያ እንወርሳለን የሚሉት አምላኬ ሆይ እንደ ትቢያ በነፋስ ፊትም እንደ ገለባ አድርጋቸው። እሳት ዱርን እንደሚያቃጥል ነበልባልም ተራሮችን እንደሚያነድድ እንዲሁ በቁጣ አሳዳቸው፣ በመቅሰፍትህም አስደንግጣቸው፣ ፊታቸውንም እፍረት ሙላው። አቤቱ ስምህን ይፈልጋሉ፣ ይፈሩ፣ ለዘላለም ይታወኩ፣ ይጎስቁሉ፣ ይጥፉም። ስምህም እግዚአብሔር እንደሆነ በምድር ሁሉ ላይም አንተ ብቻ ልዑል እንደሆንህ ይወቁ። የዳዊት መዝሙር 82 ከቁጥር 12 እስከ 18። ለአምላክነቱ የቀናበት የሜዳ ጸብቱን ፈጽሞ ይይዛል። ጠላቶቹን ለመበቀል ፍጥረቱ የሜዳ ጸብት ያደርጓታል። ለአምላክነቱ የቀናበት የሜዳ ጸብቱን ፈጽሞ ይይዛል። ጠላቶቹን ለመበቀል ፍጥረቱን የሜዳ ጸብት ያደርጋታል። የእውነተኛ ጥሩርንም ይለብሳል። ማድላት የሌለበት ቦርቦርቴን ይደፋል። የማይሸነፍ የእውነተኛ ጋሻንም ይይዛል። የሚቆርጥ መዓቱ ሰይፍን ይስላል። ሙሴ ከልዑል ጋር ሆኖ ግብፃውያንን ተጣልቶ ይዋጋል። ፈጥኖ ያገኛቸው ዘንድ በሳቱ ግብፃውያን ላይ የሚያስፈራ መዓቱ በደል ነጎድጓድ ቀንቶ ይሄድባቸዋል። ጻድቃን ግን እንዳማረ ቀስተ ደመና አከባበብ ከበው ረድኤቱን በማግኘት ያመሰግናሉ። ከመዓቱም በደል ነጎድ ደንጊያም ፈጥኖ በረዶ ይወርዳል። የባሕሩም ውኃ በላያቸው ይበሰጭባቸዋል። ፈሳሾችም ተነዋውጠው ፈጥነው ይከቧቸዋል። ኃይል ያውለ ንፋስ ይቃወማቸዋል። ነፋስ እንደመሆኑ ድርቅ ያደርቃቸዋል። ኀጢአት ምድሩን ሁሉ ታጠፋለችና ክፉም መሥራት የኃያላኑን ዙፋን ያጠፋልና ይበትናቸዋል። መጽሐፈ ጥበብ ምዕራፍ 5 ከቁጥር 18 እስከ 24። የዚህ ዓለም ነገሥታት ስሙ፣ የምድር ዳርቻንም የምትገዙ መኳንንት ልብ አድርጋችሁ እወቁ። መጽሐፈ ጥበብ ምዕራፍ 6 ከቁጥር 1። የድሃ ደም፣ የድሃ እምባ፣ የድሃ ለቅሶ፣ ሰቆቃው፣ መከራ ሁሉ ለእናንተ የምቾት ሕይወት፣ የሥልጣን መደላድል የሆነላችሁ የተዋሕዶ ቤተ ክርስቲያናችን ምእመኗና እውነተኛ አገልጋዮቿ ለእናንተ
ጨካኝ አውሬዎች የመስቀል ደመራና የፋሲካ በጎች ይሆኑላችሁ። የዘመናችን ሄሮድሶች፣ የዘመናችን ጎልያዶች እንደምን አላችሁ? ጨካኝ ወደር ያልተገኘላችሁ ዘረኞች፣ ጎጠኞች፣ አክራሪ እስላሞች፣ ዋቂ ፈታና መናፍቆች፣ ስለ ስብዕና በጆሮአችሁም ደጅ ያላለፈባችሁ እነ ሰው ጤፉ እስኪ አድምጡ። መቼም አንድ ጊዜ ብቻ አይደለም መልሶ መላልሶ የታመናችሁበት ዲያብሎስ አደንቁሯችኋልና ትሰማላችሁ ተብሎ አይታሰብም። አሁን ግን ግድህን ትሰማለህ። እየተፈጨህ እየተቆላህ ሞትህን እየለመንክ አፍንጫህ ተሰንጎ ትሰማለህ። የእውነትን እውነት ለአንተ እሬቱን ትጋታለህ። ለምነህም ተሰቃይተህም ሞትን እንደ ሽልማት በስተ መጨረሻ ትቀበላለህ። አገሬን ኢትዮጵያን ርስተ ድንግልን የልዑል የክብሩ የቃሉ የፈቃዱ መገለጫን ልታፈርሱ በብርቱ በመጣር ላይ ያላችሁ የዘመናችን ልቡሰ አጋንንቶች እንዴትስ ተሳካላችሁ? አሁን ወዶና ፈቅዶ እውነትን በውሸት ለውጦ ሥጋውና ሆዱ በልጦበት ፈጣሪውን ክዶ የውሸት እምነታችሁን ታምኖ የቆመው ትውልድ ምድሪቱን ሁሉ ስለከደነ በዚህ ተሳክቶላችኋል። እንደ አብርሃም በልዑል ፊት ክርክር ቢደረግ እንኳን 50 ጻድቅ ከሚሊዮኖች 5 ጻድቅ ጠፍቷል። ዛሬ ወደ እናንተ ከላይ በርዕሱ ለተጠቀሳችሁ የኢትዮጵያ መንግሥት ከነአለቃና ጭፍራው የኢትዮጵያ ተዋሕዶ ኦርቶዶክስ ቤተ ክርስቲያን መሪዎች በየደረጃው ለተሰማራችሁ አገልጋዮች የምጽፈው ደብዳቤ ለማስተማሪያ፣ ለማስጠንቀቂያ፣ ለማሳወቂያ ወይም ሲነገር እንደነበረው መጻኢውን ፍርዳችሁን አፈጻጸሙን ለመግለጽ አይደለም። ያ መልእክት ይባላል። የዛሬው ደብዳቤያችን በመልእክትነት የሚታሰብ አይደለም። እኛ የልዑል ባሪያዎችና የታመንን አገልጋዮች እንደናንተ ጽሕፈት ቤት፣ ቤተ መንግሥት፣ ሰራዊት፣ ፖሊስ፣ ሰላይ፣ ደህንነት፣ ልዩ ጦር፣ ጀት፣ የጦር መርከብ፣ ሚሳኤል፣ ኒውክሌር የለንም። የእኛ ኃይል እናንተ ከማታዩት እኛ ግን ከምንታመንበት በእምነትም ሁሌ ከምናየው ሰማይና ምድርን ፍጥረታትን ሁሉ እውን ካደረገው ከልዑል እግዚአብሔር ዘንድ ነው። ለዚህ ምሳሌ የሚሆኑን በእስራኤል ምድር የነገሱት እነ ዳዊት፣ እነ ሙሴ፣ እነ ኢያሱ፣ እነ ንጉሥ ሰለሞን የመሳሰሉት የታመኑ የልዑል ባሮች ናቸው። እናንተም እንደምታውቁት የእግዚአብሔርን ባሮችና እስራኤል እግባቸው ከመድረስ ምንም አይነት ምድራዊ ኃይል አላቆማቸውም። ዲያብሎስ ግን በየዘመኑ የራሱ ባሪያና አገልጋይ የሆኑ መንግሥታትን እያሰማራ ሕዝበ እግዚአብሔርን ሲዋጋ ኖሯል። በውጤቱም ተደምስሷል። አማሊቃውያን፣ ኢያቡሳውያን፣ አሞራውያን ወዘተ የእግዚአብሔርም የሕዝቦቹም ጠላቶች ነበሩና ተደምስሰዋል። ለታሪክም ለትምህርትም ሆነው ዛሬ ይነሳሉ። እናንተም ዛሬ በግልጽ ስማችሁ፣ ግብራችሁ በዚህ ደብዳቤ የተገለጸላችሁ ሁሉ ለታሪክም ለትውልድም ለቀሪው የእግዚአብሔር ሕዝብ ትምህርት እንድትሆኑ ተደርጎ ትደመሰሳላችሁ። የትላንቱ የነ ሙሴ፣ የነ ዳዊት፣ የነ ኢያሱ፣ የነ ኤልያስ፣ የነ አብርሃም ወዘተ ተጋድሎ ተረት የሆነላችሁ የዘመናችን 7.5 ቢሊየን የክህደት ሕዝቦች፣ የዲያብሎስ ፈቃድና ሐሳብ ተገዢዎች ልብ በሉ። የእግዚአብሔር እውነት ለዘላለም እውነት እንጂ ዘመን ባለፈ ቁጥር የሚያረጅ እንደ ሰው ታሪክ እንደነበረ እየተባለ የሚጠቀስ አይደለም። እንደ ሰው ታሪክ እንዲህ ነበር እየተባለ የሚጠቀስ አይደለም። የሰው ታሪክ ሰዎች ሲያልፉ እንዲህ ነበር እየተባለ ይተረካል። የእግዚአብሔር ሥራ ግን ታሪክ፣ ተረት አይደለም። ዘመን ይለፍ ይሂድም ይምጣ፣ የመጣውም የሄደውም በእግዚአብሔር ተፈቅዶ የተከናወነ ነው። ባለቤቱ ዘመንን የሚሽር እሱና ሥራው ግን በማንም የማይሻር ጌታ ነው። ስለዚህ ዛሬ ዐይናችሁ እያየ የዚህ ዘመን እነ ኢያሱን፣ እነ ሙሴን፣ እነ አብርሃምን ክንድ እየቀመሳችሁ የእግዚአብሔር ባሮችን ምንነት በክፉ አጠፋፋችሁ ትመሰክራላችሁ። ታሪክና ተረት ሆኖ የሚያልፍ የእግዚአብሔር ቃል የለምና። ልብ ብለህ አድምጠኝ፣ ግድ የለህም አስተውለ ስማኝ። እሳት የለበሱ አንደበታቸውም ሐሳባቸውም የሚባላ እሳት ምድርንም ከነጥበቧ ጉልበቷ ከንቱ የሚያደርግ እንደ ኢያሱ እንደ ሙሴ ተፈጥሮም በታመኑበት የእግዚአብሔር ኃይል የሚያዝዝ ኃይል
እግዚአብሔር የታጠቁ የልዑል ባሮች መጡ። ጉድህን ልናየው ነው። የፍጥረት ሁሉ ጌታ ሥላሴ በቃ ሲሉ በቃ ነው፣ ተደመደመ ሲሉ ተደመደመ ነው። እውነት እንደ ጠዋት ፀሐይ በጨለማ ሥራህ ላይ ሁሉ ልትወጣብህ ነው። የእነዚህ 3 ደብዳቤዎች ብርቱ እሳቶች እደጅህ ከደረሱና ለሕዝብ ከተገለጹ ጀምሮ ሥልጣነ እግዚአብሔር የጨበጡ የእግዚአብሔርና የድንግል ባሮች ምንነትና ምን እንደሆነ ይከሰትላችኋል፣ ታውቁታላችሁም። ከዚህ በኋላ የሚተው የሚሰጥ ወይም ማካካሻ የሚሆን የጊዜ ሽርፍራፊ እንኳን የለም። እስኪ ደግሜ እናንተ የዲያብሎስ ቀጥተኛ አገልጋዮች እንደምን ሰነበታችሁ ልበላችሁ። ከእንግዲህ እንዲህ የሚላችሁ የለምና፣ ምክንያቱም በሁላችሁም አንገት ላይ የልዑል የቁጣው ሰይፍ ሊያርፍ ስንዘራውን ብቻ ይጠብቃልና። የዘመናችን ጎልያዶች በጋሻና በጦራችሁ የታመናችሁ እናንተ እኮ የተረጋገጠ የእግዚአብሔርም የሕዝበ ክርስቲያኑም ጠላቶች ናችሁ እኮ። ይሁን እንጂ ሚሊዮን ጎልያዶች ሁኑ፣ በዳዊት ወንጭፍ በአንዲት በኃያሉ እግዚአብሔር ስም በተወረወረች ድንጋይ አናቱ እንደተበረቀሰው ፍልስጤማዊው ጎልያድ የእናንተም ሥረ መሠረት ይፈራርሳል፣ ይጠረጋል። የልዑል ባሮች እንደ ብላቴናው እረኛ ዳዊት በእግዚአብሔር ስም ታምነው በቃሉ ኃይልን ጨብጠው እነሆ በዚህ የመጀመሪያ ደብዳቤ ዘልቀዋል። መግቢያችሁንም መሸሸጊያችሁንም እኛም ልናየው ነው። እስራኤልንና መሪውን ሳኦልን ያስጨነቀውን ጎልያድን የተካችሁ የዘመናችን ጨካኝ ጎልያዶች እነሆ መጡላችሁ። እረኞች ዳዊቶች በእግዚአብሔር ስም መጡባችሁ። ጎልያድ በልዑል ስም በተወነጨፈችው የዳዊት ድንጋይ አናቱ ተፈርክሶ እንደተገረሰሰ አንገቱም ተቆርጦ ሬሳው ለአደባባይ እንደዋለ ዛሬም ታሪክ ሊደገም ነው። ዛሬም የዘመኑ ጎልያዶችና ፍልስጤሞች፣ ተዋህዶ ጠላቶች፣ ዘረኞች፣ የአገር ጠሎች ሬሳቸው ለአደባባይ ይውላል። ዳዊት ጠላቱን የእግዚአብሔርንም ጠላት ሲገጥም ምንም አስፈሪ ባለ ትጥቅና ባለ ጋሻ ባለ ጥሩር ቢሆንም በልዑል ስም ገጠመው እንጂ አላመነታም። ዛሬም እኛ የልዑል ባሮች በፊታችሁ እጅግ ያነስን ብንሆንም ልክ ዳዊት እንዳደረገው በእግዚአብሔር ስም መጣንባችሁ። ለአንዴና ለማያዳግመው እርምጃ በዘመናችን ጎልያዶች ላይ በኃያሉ እግዚአብሔር ስም ተከሰትንባችሁ። ምን ይበጃችሁ? ወዴትስ ይመለጣል? ግድ ጣፈንታችሁን መቀበል ነው። አይነጋ መስሏት በቋቱ ተጸዳዳች እንደተባለው እናንተም አይመሽ አይነጋ መስሏችሁ በትዕቢት በድፍረት ተሞልታችሁ በእግዚአብሔር ሕዝብ በአገራችንም በባንዲራዋም በአንዲቷ ተዋህዶ ቤተ እምነታችን ላይ የተደራጀ ታስቦበት በውጭ የዲያብሎስ ኃይላት ሁለንተናዊ ድጋፍ ታምናችሁ እንደ ጎልያድ እንደ ሄሮድስ በጭካኔ ዘመታችሁ። እስካሁንም ዘዴ ብልሃት ባላችሁት መንገድ ሁሉ የሄዳችሁበት አንዴ ተደመርን፣ አንዴ ለብልጽግና ተሻገርን፣ አገር በአዲስ መላ ልዩ በሆነ ዲሞክራሲያዊ ልናስወነጭፋት ነው። ምኑ ቅጡ? ምላስ፣ አንደበት፣ ውሸት እንደ ልብስ አጥልቃችሁታል። ትንሽም እንኳን ማፈር ለማንገደደ ምን አለ ዕድሜ እንኳን ቢመክራችሁ፣ ምንም እንኳን ሆድ፣ ገንዘብ፣ ሥልጣን፣ ክብር፣ ውዳሴ ቢያሰክራችሁ እስከዚህ ድረስ በጭካኔ ፍጹም ከመንገድ በወጣ አረመኔነት በዚህ ወገኔ ላይ መዝመታችሁ የሚያስደምም ነው። የሁሉም ድርጊት ማብቂያ ያለው ለሰማዩም ለምድሩም እውነተኛ ዳኛ አለውና አሁን በቃ የዲያብሎስ ጣትና ደራሲ የሆነውን ማኪያቬላዊ ድርሰት በተግባር የምትመሩበት የመጽሐፈ ጽልመት ውሉዶች ከነህልማችሁ ከነ ዕቅዳችሁ ከነ ጌቶቻችሁ እነሱም ከሚያልሙትና ከሚያቅዱት ጋር በፍጹም ሰቆቃ እጅግ በከበደ ስቃይና ጣር ትወገዳላችሁ፣ ትደመደማላችሁ። ይህ ዕድሜያችሁን ሁሉ ሁለመናችሁን ያሳረፋችሁበት ሥልጣንና ክብር እንኳን በኢትዮጵያ ያለው የዓለሙ ሁሉ ሥልጣን ክብርና ሀብት በሙሉ ለታመኑት የልዑል ባሮች ተሰጥቷል። ለምናችሁ ደም አንብታችሁ በብዙ ጥረት ደክማችሁ ታስረክባላችሁ። ይህ እንዴት ይሆናል? እኛም እናንተም የምናየው ይሆናል። ድርሰትና ቲያትራችሁ መልከ ብዙ ነው። የዓለም ሁሉ መንግሥት ገዣችሁ ዲያብሎስ ከዘመናት በፊት
ብዙ ሺህ ዘመናትን ሲደክምበት የኖረው ድርሰቱ መጽሐፈ ጽልመት እንደዚህ ዘመን ተሳክቶለት በተግባር ያዋለበት ዘመን ከዚህ ቀደም አልታየም። ሁሉም የዓለም መንግስታት በአሁኑ ወቅት ለማናቸውም የመሪነት ሥራቸው መመሪያም ትእዛዙም አካሄዱም ሁሉ የሚፈስላቸው ከልዕለ ኃያላን ሀገራት ነው። የኛው አገር መሪ ወይም ጠቅላይ ሚኒስትር አብይ አህመድ የማንን ትእዛዝ ያስፈጽማል? በስሩ የተዋቀሩ ካቢኔዎች፣ የፌዴራል ባለስልጣኖች፣ የክልል መዋቅሮች፣ መከላከያ፣ ፌዴራል ፖሊስ፣ መደበኛ ፖሊስ፣ ደህንነት፣ ልዩ ልዩ የክልል ጦሮች፣ የዘር ቡድኖች፣ ደንብ አስከባሪዎች፣ ተቃዋሚ ተብዬዎች የማንን ፈቃድ ለመፈጸም የተኮለኮሉ ናቸው? ሲናገሩ ቅዱስ የሚመስሉ በደራሲው የዲያብሎስ ዓለም አቀፍ ጉዳይ ፈጻሚ በነ አሜሪካ፣ በነ እንግሊዝ፣ በነ ጀርመን፣ በነ ፈረንሳይ፣ በነ ካናዳ፣ በነ ሳውዲ አረቢያ፣ በነ ቻይናና በሌሎች የተቀናበረ ትእዛዝ፣ ምክር፣ የገንዘብ ድጋፍ የሚደረግላቸው የማንን ፈቃድ እንዲያስፈጽሙ ነው? በእኛ በልዑል ባሮችና በእናንተ የዲያብሎስ ባሮች መሃል ውጊያው ከተጀመረ 15ኛ ዓመቱን ይዟል። ለ7 ጊዜ መልእክቶች ፈሰዋል፣ ተነግረዋል። ፍርዳችሁ ሲከተላችሁ ኖሯል። ልዑል እንድትመለሱ በእናንተ ምክንያት የጠፋውም እንዲጸጸትና እንዲመለስ ታመኑ ልጆቹ እየተጎዱ የዲያብሎስ መጫወቻ እስከሚሆኑ ድረስ ታገሳችሁ። 1 ዓመት የሸፈነው መልእክት 8 ምን ያህል ከባድ ውሳኔ እንዳዘለና እንደሚፈጫችሁ የሰማና ያየ የሚመሰክረው ነው። የጥፋታችሁ ምልክቶች ቢታዩም ማንም አልደነገጠም። እንዲያውም ከበፊቱ የሚበልጥ የጥፋት ሥራችሁን አራቃችሁ ገፋችሁበት። የሚመራችሁ የሚገፋችሁ በትዕቢት የሚሞላችሁ ያው አባታችሁ ዲያብሎስ ነውና አይዟችሁ፣ ምንም የሚሆን ነገር የለም፣ እንቆጣጠረዋለን። በሳይንሳዊ ዘዴ፣ በረቀቀ የፖለቲካ የውሸት ስልታችን፣ አካሄዳችን በገነባነው ኃይላችን፣ በሀብታችን፣ በደረስንበት የቴክኖሎጂ ምጥቀታችን ሁሉንም እንቆጣጠራለን። አትጨነቁ የሚሏችሁ እነ አሜሪካ፣ እነ እንግሊዝ፣ እነ ቻይና፣ እነ ሳውዲ አረቢያ፣ ሌሎችም አገሮች በእርግጥም ስለምትታመኑባቸው ለጊዜው ይረዷችኋል። ነገር ግን ይህቺ የሞት መርዷችሁን የያዘችው ደብዳቤ ታሪክን ልታሳያችሁ እነሆ መጣችባችሁ። አንድ ጊዜ ለከፋ ጥፋት ተጸፋችኋልና እንኳን በደብዳቤ ከደጃችሁ ነጋሪት ቢጎሰም እምቢልታ ቢነፋ አትሰሙም። ዛሬ የማይሆን መስሏችሁ በትዕቢታችሁ እንደምትዘልቁ ምንም አያጠራጥርም። ተረት ነው እንደምትሉም ሁሌም ይህንኑ ቃል እንደምትናገሩ የተረጋገጠ ነው። ግን ልታውቁት ይገባል፣ የእግዚአብሔርንም የሕዝቡም የእውነትም ጠላቶች ናችሁና ተረት የምትሆኑት እናንተ ናችሁ። እንዲያው ከቀደመው ታሪክ ላስታውሳችሁና የእስራኤልን ሕዝብ ከባርነት ነፃ ከመውጣት ወደ ተገባላቸው የቃል ኪዳን ምድር ወደ ከነዓን ከመድረስ ያገዳቸው ነበር። በየመንገዳቸው እያደፈጠ የተዋጋቸው ያ ሁሉ የዲያብሎስ መንጋ በዘመኑ ዲያብሎስ ይተማመንባቸው የነበሩ መንግስታትና መሪዎች፣ ተዋጊዎች፣ ሕዝቦች አልተደመሰሱም። ዛሬም ዲያብሎስ ያሰለፋችሁ የአገራችን ጨካኝ ተኩላ መንግስቶች፣ የውጭ መንግስቶች፣ ዓለም አቀፍና አገር አቀፍ ባለሀብት ተብዬዎች፣ ምሁርነን ባዮች፣ ጋዜጠኛና አርቲስቶች፣ ዘረኛ ነጋዴዎች፣ የተለያየ የእምነት ካባ ያጠለቃችሁ የዲያብሎስ ቀጥተኛ ጉዳይ ፈጻሚዎች በሙሉ ትደመሰሳላችሁ እንጂ በፍጹም አታመልጡም። ይህን እውነት ደግሞ እኛም የልዑል ባሮች መሆናችንን በሚገባ ታውቁና ትረዱ ዘንድ ይህ ደብዳቤ እንደደረሳችሁና እንደሚገለጸው ጊዜ ታዩታላችሁ፣ በእርግጥም ትፈጸማላችሁ። ዛሬ ዘመኑ እጅግ በረቀቀ የቄስ እድገት፣ ጥበብ፣ ጉልበትና አቅም የደረጃና ታይቶም ተሰምቶም በማይታወቅ ትዕቢትና ክህደት፣ አመፃና ንቀት፣ ምንዝርናና ቅጥፈት፣ ደም አፍሳሽነት፣ ሶዶምነት፣ ፍጹም የዲያብሎስ አሽከርነት የጠለመ ቢሆንም እርኩሰታችሁ ሰማይንም ምድርንም ቢሸፍንም ከልዑል ፍርድና ቅጣት የሚያመልጥ አንዳች ነገር የለም። በትንቢተ ዳንኤል በልዑል ኃይል ቃል እንዲህ ይላል፣ ማኔ ቴቄል ፋሬስ። ይህም ማለት ምን ማለት ነው? ይህንን ቃል የጻፈችው የልዑል ጣት ናት። ትርጉምም ማኔ ማለት እግዚአብሔር መንግሥትህን ቆጠረው፣
ፈጸመውም ማለት ሲሆን ቴቄል ማለት ደግሞ በሚዛን ተመዝነህ ቀለህም ተገኘ ማለት ነው። ፋሬስ ማለት ደግሞ መንግስት ተከፈለ፣ ለሜዶንና ለፋርስ ሰዎች ተሰጠ ማለት ነው። እንግዲህ ሁላችሁም እንደምታውቁት የልዑል ኃይል ቃል ዘመኑን ሁሉ ይዳኛልና በዘመኑ ቃሉ በሚመጥነው መልኩ እየተተረጎመ በተግባር የልዑልን ፈቃድና ቃል ይፈጽማል። የዛሬዎቹ ታይቶም ተሰምቶም የማይታወቁ አመፀኛ ከሃዲ ደም አፍሳሽ መንግስታት እነሱንም ያነገሰው አመፀኛ ትውልድ ምድሪቱን ሁሉ አንዲትም ስፍራ ሳይተው ከድነዋል፣ ልዑልንም ፍጹም ክደዋል፣ በምትኩም ዲያብሎስን አንግሰዋል። በመሆኑም ይህችው ታሪካዊ ጣት የልዑል ጣት በአሁን ሰዓት በኢትዮጵያና በአካባቢው ሀገሮች ላይ በቀጣይም በመላው ዓለም መንግስታት ላይ ወጥታለች። በቃሉ መሠረት የኢትዮጵያ መንግስት ከነ አለቃና ምንዝሩ ጋር ይወገዳል። ከ8 ዓመት በፊት ይወገድ ዘንድ ተወስኖበት በወቅቱ የነበረውን መሪውንና የኢትዮጵያ ኦርቶዶክስ ተዋሕዶ የጉልበት ፓትርያርክ ቢሰናበቱም ኢህአዴግ አንድ ተለውጦ ኢህአዴግ ሁለትን ብናይም ያም ሲንገታገት ቆይቶ አሁንም ኢህአዴግ 3ን እያየን ነው። ይሁንና የፈርዖን መንግስት ከውርደት ሰራዊቱም ከመደምሰስ ሕዝቡም ከታላቅ ጥፋት አላመለጠም። ፈርዖንም ልኩን አውቆ ለእግዚአብሔር እጁን ሰጠ፣ የተረፈውንም ይዞ ቆየ። ከዚህ በኋላ የገጠመውን ዕጣውን አናውቀውም። ዛሬም የእኛው ፈርዖኖች መንግስታቸው ተቆረጠ፣ ተፈጸመ። አራተኛ የኢህአዴግ ጭንብል አጥልቆ ብቅ ማለት የለም። ውህድ ነኝ፣ ድምር ነኝ፣ ምርጥ ዲሞክራሲ ነኝ፣ የአሜሪካው የእንግሊዙ ዘመናዊ ዲሞክራሲ ነኝ፣ የለም፣ አይሰራም። ከሁሉም ምንነታችሁ ጋር ተሰናብታችኋል፣ አብቅታችኋል። የእግዚአብሔር ብርሃናዊ መንግሥት እንደ ንጋት ፀሐይ ብቅ ይላል። ሲጨንቃችሁ የሽግግር መንግሥት ትሉ ይሆናል። ዲያብሎስና ምድርን የሸፈኑ ቅራቅንቦች መንግሥታት ተብዬዎች ደግፎ ከያዛቸው ሥርዓት ጋር ተደምድመዋል። ከእንግዲህ የእኛ የምትሉት ዘመን የለም። ዕቅድ የለ፣ በጀት መበጀት የለ፣ የመጪው ዓመትን ማየትም የለ። ሩቅ አሳቢዎች አዳራችሁ ቅርብ ነው። በቃ የዘመናችን ትውልዶች ዛሬ የመጣውን የልዑል እርምጃ አልተረዳችሁም፣ ሊገባችሁም አይችልም። ምክንያቱም ደግሞ አንድና አንድ ብቻ ነው። እሱም ዓለምን የሚያየው እንደ ዘለቄታ ቤቱ ነው። የሚታመነውም በጨበጠው ሀብቱ፣ ዕውቀቱ፣ ሰርቆም ነጥቆም በሚገነባው ንብረቱ ነው። ለእሱ ምሳሌው የነጩ ዓለም ሀብት፣ እድገት፣ ዕውቀት፣ ዲሞክራሲ ናቸው። ለራሱም ሆነ ለልጆቹ የሚያስበው ተምሮ አስተምሮ ዲግሪ ጨብጦ ሥራ ይዞ በዚህ ምድር ተደስቶ ለመኖር ነው። ስለፈጠረው አምላክ አያሰበውም፣ አይረዳውም። አእምሮ በዓለም ዕውቀት ተሞልቷልና ለረጅም ዓመታት እግዚአብሔር ቢታገስም የሰው ዘር እንዲህ ሙልጭ ብሎ ለዲያብሎስና ለዓለም ቢሸነፍም አንድ ቀን ይመጣል፣ እውነቱን ይረዳል በማለት የታመኑ ልጆቹን እየገበረ ከ2000 ዓመታት በላይ ዓለምን በመጠነኛ ቅጣት ተሸክሟት እዚህ አድርሷታል። አሁን ግን አብቅቷል። ዓመፅና ጥፋቱ ታይቶም ተሰምቶም የማይታወቅ ደረጃ በመድረሱ ለምድሪቱም ለሰው ዘርም ፍጹም መጥፋት የተደገሰው ድግስ ሊሰየም ጫፍ በመድረሱ ዲያብሎስም ሐሳብና ዕቅዱን ሊፈጽም ጠርዝ በመርገጡ የግድ የልዑል እርምጃ መቅደም ስላለበት ከአገራችን ኢትዮጵያ የሚጀምረው ስር ነቀል እርምጃ ጠረጋ ዓለምን በሙሉ አጽድቶ ብርሃናዊ መንግሥት በኢትዮጵያ ይተከል ዘንድ ከተወሰነ 15 ዓመታት ያህል ቢቆይም ዛሬ ግን ከዚህ በኋላ የሚጠበቅ ባለመሆኑ በዚህ ደብዳቤ መላው የጨለማ ኃይልና ተገዢ ሁሉ ከምድሪቱ ይሰናበት ዘንድ ታዟል። ስለዚህ ተደምድማችኋል። እግዚአብሔር ለባሮቹ ለልጆቹ ለታመኑበት አንዳች የሚደብቀው የለምና እኛ ያየነውን የሰማነውን መጪውን ጥፋታችሁን ብታዩት ጥሩ ነበር። ግን ምን ያደርጋል ያለ እምነት ዓይን አይታይምና ዲያብሎስ እንዳወራችሁ የመንፈስ ዕውራን ስለሆናችሁ ከአንገታችሁ ላይ የቆመውን ሰይፍና እሳት አታዩትም። እንደታወራችሁ ዛሬ ልትጠናቀቁ ነው። የተቆጠረው የተፈጸመው መንግሥት ነኝ የሚለው የፌዴራሉም የክልሉም መንግሥቶች በማናቸውም ቅርጽና ይዘት በኢትዮጵያ ምድር ያሉ ተቃዋሚዎቹም ሁሉ ተመዝነዋል፣ ተሰፍረዋል፣ ተቆጥረዋል። እንደ መንግሥት ተብየው የአብይ መንግሥት እነሱም ለሌላ ዙር ጥፋት ለዲያብሎስ ስልት መቀየሪያነት የተዘጋጁ የመንግሥት መለዋወጫ ዕቃዎች ናቸውና ተሰናብተዋል። በጥቅሉ የአብይ መንግሥትም ከነዝግንትሉ
ተቃዋሚዎች ተብዬዎች ነጭ ካሳዘላቸው አጀንዳውና ቅራቅንቦ ጋር ለሞት ተሰጥተዋል። እንግዲህ እንደ ስስት መልኩን እየቀየረ በነጮች የውር ድንብር ሁለንተናዊ ድጋፍ አይቆምም። እነሱ ሰለጠንን ባዮች የዲያብሎስ ግንባር ቀደም ታማኞች ራሳቸው የተደገሰላቸውን የከፋ ሰቆቃና ሞት በጀርባቸው አዝለው ይህንን በኢትዮጵያ ምድር የተከሉትን አገልጋይ መንግሥታቸውን ለማዳን ሲራወጡ እያየን ነው። ነገር ግን አይቻልም። ሁሉም ረጁም ተረጁም እንደየቅደም ተከተላቸው ለእሳት ተሰጥተዋል። ከኢትዮጵያ ይጀምራል፣ በእነሱ ደግሞ ይፈጸማል። ንጉሥ ሰለሞን እንዳለው ለሁሉም ጊዜ አለው፣ ለመፍረስም፣ ለመገንባትም፣ ለመወለድም፣ ለመሞትም ለሁሉም ጊዜ አለው። በመሆኑም ይህን ሁሉ ዘመን ዲያብሎስ ነግሶ የእግዚአብሔር ፈቃድ ተረግጦና ተገስሶ ተክዶም እንደ እውነት የዲያብሎስ የጽልመት አገዛዝ ሰፍኖ ሁሌም የምትኖሩ መስሏችሁ ነበር። ግን ለሁሉም ማብቂያና መደምደሚያ አለው። እውነት ነው። ትዕቢተኞች፣ ከሃዲዎች፣ ጣዖት አምላኪዎች፣ የውሸትና እምነት ተከታዮች በምድሪቱ ነግሰዋል፣ ከብረዋል፣ ምድርን ተቆጣጥረዋል። እውነተኛይቱ እምነት ተዋሕዶ ኦርቶዶክስ በብዙ ዘዴና ብልሃት እንድትወገድ በብርቱ እየተጣረ ነው። ዘመቻውም ድብቅ ሳይሆን ግልጽ የሚከናወን ሆኗል። አገሬም እንደ አገርም መቆም ተስኗታል። የጥፋት ሁሉ ከፍታ ሆነ፣ መቋጫም አጣ። ዓለም የዲያብሎስ ንብረት መሰለች። ሕዝቡም 99 ከመቶ ለዲያብሎስ ገበረ፣ አምላኩም አደረገ። ይህንንም ለ15 ዓመታት ሁሉ ተናግረን ምን ዋጋ አለው? ማንም ከቁም ነገር አልጣፈንም፣ እጅግ በጣት ከሚቆጠሩት በቀር። በመሆኑም ዲያብሎስ የሰውን ልጅ ሊፈትን በእሱ የሚታመኑትን የራሱን ገንዘብ ሊያደርግ ዕድሉ እስካሁን አለውና በዚሁ መሠረት በገነባው በዘረጋው መጠነ ሰፊ የጥፋትና የኀጢአት ባርነት መረቡ የዓለምን ሕዝብ በጣት ከሚቆጠሩት በስተቀር ተገዢ አድርጓል። ለእሱ በተሰጠው ጊዜ ውስጥ ደግሞ በብርቱ የተፈተኑ የተሰቃዩ ልዑልን የወደዱ እጅግ ተሰቃይተዋል፣ ታስረዋል፣ ተሰደዋል፣ ታርደዋል፣ ተገለዋል፣ በታላቅ ሰቆቃ ተወግደዋል። ለዓለምና ለዲያብሎስ አልተገዙምና የቀደመው እባብ ዘንዶ የነገሰባቸው መንግሥታት በሙሉ ገንዘቡ ከሆኑ በሺዎች የተቆጠሩ ዓመታት አልፈዋል። በምንም መንገድ ሆነ ዘዴ መልካም መንግሥታትን እንኳ ልናያቸው ታሪካቸውም ከጠፋ ብዙ ዓመታት ነጉደዋል። በአሁኑ ወቅት ምንም አይነት የእግዚአብሔርን ፈቃድ የሚቀበል የሚታዘዝ በእውነተኛይቱ ተዋሕዶ እምነት የሚያምን መንግሥት በፍጹም የለም። እንኳን መንግሥታት ድርጅትም ተቋምም የለም። ከግለሰቦች አእምሮ ይህችን ብርቱ በልዑል የተወደደች የተዋሕዶ እምነትን ለመንቀልና ለማጥፋት በብዙ ዘዴና መልኩ እየሠራችሁ ነው። እንደ ምሳሌ የፕሮቴስታንቶችን እምነት ብቻ ብንጠቅስ 50,000 ቤተ እምነት እንገነባለን ብለው ነጮች በዘመነ ኃይለ ማርያም ከወቅቱ ፕሬዝዳንት ተሾመ ጋር መዋዋላቸው በሚገባ የምናስታውሰው ነው። ያው ውል በየመንደሩ በየጎጆው የፈሉትን ቸርች ተብዬዎች ማየት ከበቂ በላይ ማስረጃ ነው። እናንተ ባነደዳችሁት ይህ ሁሉ እሳት ፊት ጸንተው በቆሙ ዓለምንና ዝግንትሏን አሸንፈው ወደ አባታቸውና ወደ እናታቸው እቅፍ ወደ ገነት ብዙዎች ፈልሰዋል። እናንተ ግን ለዲያብሎስ በጣላችሁት ግዳይ ተሸልማችሁ ተወደሳችሁ፣ ዓለም ሁሉ አገብዱዱላችሁ። እስካሁን ዘልቃችኋል። የበዙት ደግሞ በየዘመኑ ሁሉ በጨለማው ገዢ ሰፊ መረብ ውስጥ ወድቀው ተሸንፈው አልፈዋል። ዛሬም ምድርን ከድነው የአያት ቅድመ አያቶቻቸውን ክፉ ሥራ አዝምነው ታይቶም ተሰምቶም በማይታወቅ ጥፋት ውስጥ ወድቀዋል። ዲያብሎስ ባጠመደላቸው የሀብትና የገንዘብ የክብር የሥልጣን ስጦታ ተደልለው በዓለም ቁሳቁስ ተውጠው በዚህ ዓለም ዕውቀት ጥበብ ተመክተው ዘላለም ነዋሪ የሚሆኑ መስሏቸው ከፈጠራቸው አምላክ ፍጹም ተካክደው ዲያብሎስን አምላካቸው አድርገው አለ አፍረት በግልጽ እግዚአብሔርን እየተገዳደሩ አሉ። በሞትም ወደ ተመደበላቸው ሲኦል በብዛት ሲሄዱ ይታያሉ። ያሉትም ሁሉንም የምድር ገጽታ ሸፍነው ሥልጣኑንም፣ ኢኮኖሚውንም፣ ማናቸውንም የማኅበራዊ እንቅስቃሴ መረቡንም፣ የእምነት ተቋማትንም፣ ወታደራዊ ተቋማቱንም፣ የስለላ መረቡንም ጨብጠው የእግዚአብሔር የሆኑትን ጥቂት ሕዝቦች የሚረግጡት፣ የሚጠሉበት፣ የሚሰሩት አሳጥተው በጭንቅና በሰቆቃ እንዲኖሩ
አሊያም እንዲወገዱ እያደረጉ ይገኛሉ። እንግዲህ ይህን ሁሉ የማነሳው እናንተ አታውቁትም ብዬ አይደለም። የእግዚአብሔርን ቃልና ትእዛዝ ሁሉም ፍጥረት ያውቀዋል። ነገር ግን አውቆ ክዷል፣ ንቋል። በተለይም ስሙን ያንጠለጠሉ ካቶሊክ፣ ፕሮቴስታንት፣ አንጀሊካኖች፣ ሌሎችም ክርስቲያን መሰል ከሃዲዎች ወንጀላቸው እጅግ የከበደ ነው። ቢሊዮኖችን ጠፍረውና አስረው ለዲያብሎስ ምርኮና ግዳይ የጣሉ ናቸው። እስላሙ፣ ሽንቶይዝሙ፣ ሂንዱይዝሙ በግልጽና በይፋ ለዘመናት የዘለቀ ጣዖት አቁመው አምላካቸው አድርገው ልዑልን በቁጣው እንዲነድ አድርገውታል። ቢጸጸቱ ብሎ ሺዎች ዓመታትን ታግሶ አሳልፏል። ግን ትዕግሥቱም የፍቅር እጁንም አፌዙበት እንጂ ለሰከንድ እንኳን አላዳመጡትም። እንግዲህ ምን ይደረግ? ምንስ ማድረግ ይቻላል? ምንም። ምርጫችሁ ነው። የጸናችሁበት አቋማችሁ ነው። እስከ ሞት ለዲያብሎስ ታምናችኋል። ስለዚህ የምድሪቱም የሰማዩን ባለቤት ልዑል አሰናብቷችኋል። ዛሬ ይህ ደብዳቤ የተጻፈው ከተሰናባቾቹ ግንባር ቀደምና የመጀመሪያው ረድፍ ለተገኛችሁ በአብይ አህመድ መንግሥት ስር ላላችሁ ቀጥተኛ የመንግሥቱ እግርና እጅ፣ ራስና ዓይን፣ ጉልበት ለሆናችሁ ነው። እንግዲህ በእኔ በአንድ ታናሽ ባሪያው በኩል ለ7 ጊዜ ለ15 ዓመታት ተከታታይ መልእክቶችን ወደ እናንተ የሰው ልጆች ሁሉ በተለያየ መንገድ ሳደርስ ቆይቻለሁ። ዛሬ ይህ አብቅቶ እግዚአብሔር በሰጠን ትእዛዝ ቀጥተኛ ለታቀደላቸው የሚደርስ እንደደረሰም ወደ እርምጃ የሚራመድ ውሳኔና አፈጻጸም ትእዛዝ ቁጥር ጨብጦ ወደ ታለመለት እንዲደርስ እነሆ ሆኗል። ተቃዋሚዎችም አዲስ በእነ አሜሪካ በእነ እንግሊዝ የሚመራ ስልታዊ የእግዚአብሔርን ሕዝብና የተዋሕዶ እምነትን የማጥፋት ሥራ ከገዢው መንግሥት ጋር በመጣመር እያከናወኑ ይገኛሉ። የዛሬው ገዢ ከመጀመሪያው ርኩስ የአጋንንት ውላጅ ገዢ ኢህአዴግ አንድ የምንለው የተጠነሰሰ እንደ ስስት መልኩን ቀይሮ ኢህአዴግ 2 ሆኖ ከበፊቱ ፍጅት የዘር ጥቃት አንግሶ አክራሪ እስልምናን ሊጭል ሲታገል እየታየ ነው። እንደገና ደግሞ ኢህአዴግ 3 በውህደት ስም ከነ አሜሪካ በደረሰው ቀጥተኛ ትእዛዝ እስላሞችን፣ መናፍቆችን፣ ዋቄ ፈታዎችን፣ ሆዳደሮችን አካቶ በተለይ ተዋሕዶ ቤተ ክርስቲያንን የሚያምነውን አማራውንና ሌሎችንም አግልሎ የብልጽግና ፓርቲ መሰረትኩ ይላል። በመልእክት 8 እንደተገለጸው የአሁኑ ጠቅላይ ሚኒስትር አላጋጭ አሽዋፊ ነህ፣ ክፉ ሞትን ትሞታለህ ይላል። በመልእክት 8 ስርጭት ወቅት ለሁሉም መንግስታትና የተለያዩ ድርጅቶች መልእክቱን ስልክ ለአሁኑ የዲያብሎስ ግንባር ቀደም አገልጋዮች ተሸላሚ አክብሬ በአንቱታ በሸኝ ደብዳቤ ልኬለት ነበር። በሸኙ ደብዳቤ ከተጠቀሰው ቃል ውስጥ ምክር ነበረበት። ይኸውም የፊተኛው መሪ ጠቅላይ ሚኒስትሩና ፓትርያርኩ የተቀጡበትን ምክንያት እንዲያስታውሱና የፊተኛውን የልዑል እርምጃ አይተው እንዲማሩ መክሬ በዚህ ስህተት እንደማይሄድ ተስፋዬን ገልጬ ነበር። ግን ውጤቱን ሳየው ከበፊቱ እጅግ የከፋና በታሪካችንም ያላየነው ያልሰማነውን እልቂትና የቤተ ክርስቲያናችን ጥፋት በዚህ መሪ ስር ተፈጽሟል። የሚገርመው ጥፋት ሁሉ በአንድ ዘር ላይ ሲከናወን፣ ይኸውም ዘር ኢላማ የተደረገው ተዋሕዶን በማንገሱ አገሩን በመውደዱ ሰንደቁን አረንጓዴ፣ ቢጫ፣ ቀዩን በመሸከሙና በመውደዱ ራሱን ጠቅላይ ሚኒስትሩና በስሩ የተዋቀሩ ካቢኖች፣ የጸጥታ አካላት፣ ምክር ቤት፣ መከላከያን በመተባበር የተዋሕዶ ቤተ ክርስቲያን እንድትቃጠል እንድትፈርስ በተለይ ኦሮሚያ በሚባል ክልል፣ በሶማሊያ፣ በሲዳማ፣ በቤንሻንጉልና በኬሚሴ ወዘተ ምዕመናኖቿ፣ አገልጋዮቿ እንዲሰደዱ፣ ንብረታቸው እንዲቃጠል፣ እነሱም እንዲታረዱ፣ እንዲገደሉ፣ እንዲደፈሩ፣ እንዲሰቀሉ፣ እንደ ርኩስ እንዲታዩ ተደርጓል። የዛሬው የኢትዮጵያችን መሪ ካለፉት የመለስና የቡድን መሪዎች ኃይለ ማርያምን የዚሁ ቡድን አጎብዳጅነቱ እጅግ የከፋና ከባለፉት አገርና ሕዝብን እንዲሁም ተዋሕዶን አጥፊዎች በእጅጉ የሚልቅ ሰው ነው። በታሪክ የግራኝ መሐመድን ጭካኔ እኛ የዛሬው ትውልዶች በዚህ መሪ ምንነት ውስጥ እያየነው ነው። አልፎም በረቀቀ የጭካኔ ድርጊት የኢትዮጵያ ሕዝብ እንደ ቅጠል ሲረግፍ የዚህ ሰው መንግሥት አንድም ሰው እንደ መንግሥት ሲከላከል አልታየም፣ አልተሰማም። እንደውም በራሱ መዋቅር ስር ያሉና የሚታዘዙ መከላከያዎች
ፌዴራሎች፣ በየክልሉ ያሉ ልዩ ልዩ ኃይሎች፣ የደህንነት አባላቶች፣ ፖሊሶች፣ ትራፊኮች፣ በይበልጥም በግልጽ ዘረኝነትን ያነገሱ ቄሮ ተብዬዎች ምን እየሰሩ እንዳለው ሁሉም የኢትዮጵያ ሕዝብ ደርሶበት የተመለከተው ነው። በአዲስ አበባ የቀደመውን ነዋሪ ነቅሎ ከስራውም ከቤቱም አባሮና ዘርፎ በከንቲባነት ተሰይሞ የራሱን ዘር በቀበሌውም በወረዳውም በክፍለ ከተማውም በማዘጋጃ ቤቱም በሁሉም የሚኒስትሮች መስሪያ ቤቶች በሁሉም ባንኮች፣ ኢንሹራንሶች፣ በማናቸውም የአገልግሎት መስጫ ተቋማቶች ከከፍተኛ እስከ መዋዕለ ሕፃናት ባሉ የትምህርት ተቋማት ከተወሰነ የኦሮሞ መኖሪያ አካባቢ የመጡ የፖለቲካው ታማኝ አገልጋዮችን አምጥቶ የቀደመውን ሰራተኛ በተለይም አማራ ተዋሕዶ ኦርቶዶክስ እምነት ያለውን በመንቀል እነዚሁኑ ከላይ የገለጽኳቸውን አብዛኛው አክራሪ እስላሞች፣ መናፍቆች፣ ዋቄ ፈታዎችን ተክሏል። ማን ነው የዚህ ሁሉ መሐንዲስ? አዎን የጠቅላይ ሚኒስትር አብይ ግሩፖች መሆናቸውን ሁሉም ያወቀው ፀሐይ የሞቀው እውነት ነው። ለነዚህ አገራችንን፣ እምነታችን፣ ተዋሕዶን፣ ኢትዮጵያን፣ ወገናችን የጨፈጨፉና ያስጨፈጨፉ ጨካኝ ገዢዎችን በብዙ መንገድና በስውርም አንዳንዴ በጭምብልም ሲረዱት የቆዩ መሠረታዊ ጠላቶቻችን ነጮች የዓለምን ትልቁን ሽልማት ሸልመ ነው የኛ ፍቅራችንን ታዛዣችንን ስለሆነ ተቀበሉ፣ እምቢ ብትሉም ምንም አታመጡም የሚሉ ያህል ሆነዋል። እንግዲህ ቢነገር የማያልቀውን የዚህን ሰው ጉድ ገታ አላድርገውና በትግራይ የመሸጉት የዚህ መንግሥት ወላጆች ለ28 ዓመታት የሠሩት ወንጀል ኃጢአት፣ ያፈሰሱት የሚሊዮኖች ደም፣ የዘሩትና ኮትኩተው ያበቀሉት ዘረኝነት፣ የዘር ፍጅት ከድሃው ኢትዮጵያዊ ጉሮሮ ነጥቀው እንደ አሕዛብ ነጥቀው እንደ ሕዝብ ለዘረፋ ለፍጅት ወጥተው ያ ሁሉ ድርጊታቸው ሳይጸጽታቸው ዛሬም ለፍጅትና መልሶ የቀደመውን ርኩስ ሥራቸውን ለመድገም ዛሬም ያልማሉ። ዶሮ ብታልም ያው ጥሬዋን ነው እንደሚባለው ማለት ነው። አገራችን ለዚህ ሁሉ መጠነ ሰፊ ጉዳት የጣሉ እኒህ አሪዮሶች ምን ቅጣት ይወሰድባቸዋል የሚለውን በደረጃውና በዝርዝር ተመልክተን በነማን የወንጀሉ ተዋናዮች ላይ ያርፋል የሚለውን ከዚህ በታች እንዘረዝረዋለን። የልዑል ኃይለ ቃል እንዲህ ይላል። ሰው በልዑል ፊት ለመፈራረድ እንዲመጣ ጊዜ አይወስንለትም። ታላላቆችን ያለ ምርመራ ይሰብራል፣ በእነርሱም ፈንታ ሌሎችን ያቆማል። ሥራቸውን ያውቃልና እንዲደቁም በሌሊት ይገለባብጣቸዋል። መጽሐፈ ኢዮብ ምዕራፍ 34 ከቁጥር 23 እስከ ቁጥር 25። የሕያዋን ሁሉ ነፍስ የሰውም ሁሉ መንፈስ በእጁ ናት። መጽሐፈ ኢዮብ ምዕራፍ 10 ከቁጥር 12። እግዚአብሔር ሥራን ሁሉ የተሰወረውንም ነገር ሁሉ መልካምም ቢሆን ክፉም ቢሆን ወደ ፍርድ ያመጣዋልና። መጽሐፈ መክብብ ምዕራፍ 12 ከቁጥር 14። የኀጢአተኛ መብራት ይጠፋል፣ የእሳቱም ነበልባል ብልጭ አይልም። ብርሃን በድንኳን ውስጥ ይጨልማል፣ መብራትም በላዩ ይጠፋል። የኃይሉም እርምጃ ትጠባለች፣ ምክሩም ትጥለዋለች። እግሩ በወጥመድ ትያዛለች፣ በመረብም ላይ ይሄዳል። አሸክላ ሰኮናውን ይይዛል፣ ወስፈንጠርም ይበረታበታል። በምድር ላይ የሸምቀቆ ገመድ፣ በመንገዱም ላይ ወጥመድ ለእርሱ ተሰውራለች። ድንጋጤ በዙሪያዋ ታስፈራዋለች፣ በስተኋላውም ሆና ታባርረዋለች። ኃይሉ በራብ ትደክማለች፣ መቅሰፍትም እስኪሰናከል ተዘጋጅቶለታል። የሰውነቱ ብልቶች ይጠፋሉ፣ የሞትን በኩር ልጅ ብልቶቹን ይበላል፣ ከሚታመንበትም ድንኳን ይነቀላል። ወደ ድንጋጤም ንጉሥ ያስቸኩሉታል፣ በድንኳኑ ውስጥ ለእርሱ የማይሆን ይኖራል። በመኖሪያውም ላይ ዲን ይበተናል፣ ስሩ ከበታቹ ይደርቃል፣ ጫፉም ከበላዩ ይረግፋል። መታሰቢያውም ከምድር ላይ ይጠፋል፣ በሜዳውም ስም አይቀርለትም። ከብርሃን ወደ ጨለማ ያፈልሱታል፣ ከዓለምም ያሳድዱታል። ዘርም ትውልድም በሕዝቡ መካከል አይሆንለትም። በመኖሪያውም ውስጥ የሚቀመጥ ሰው አይቀርለትም። የፊተኞቹ ሰዎች እንደደነገጡ እንዲሁ የኋለኞቹ ሰዎች ስለ ዘመኑ ይደነቃሉ። በእውነት የኃጢአተኞች ቤት እንዲሁ ናት። እግዚአብሔርን የማያውቅ ሰው ስፍራ ይህ ነው። መጽሐፈ ኢዮብ ምዕራፍ 18
ከቁጥር 5 እስከ ቁጥር 21። ከላይ የተጠቀሱት የልዑል ኃይለ ቃሎች በአንደኛ ደረጃ በስምም በኃላፊነት ደረጃም በቡድንም በዘር በጥላቻ በታወረ ድርጅትም ፓርቲም ተቃዋሚ የጦር ድርጅትም ፖሊስም ደህንነትም የፌዴራል መዋቅርም የክልል መዋቅርም ከቀበሌ እስከ መንግሥት በተዋቀረ አካልም ያሉ ሁሉ በዚህች በምድራችን በኢትዮጵያ ነግሰው ጎልብተው በዘረኝነት በጭፍን ጥላቻ ታወረው እግዚአብሔርንና ፈቃዱን ንቀው ክደው ለአጋንንቶች ታዘውና ታምነው በተለያየ የውሸት እምነቶች ውስጥ ተሰብስበው ያሉ ሁሉ መናፍቅ፣ እስላም፣ ካቶሊክ፣ ዋቄ ፈታ፣ ተብታቢ መተተኛ፣ አባይ ጠንቋይ፣ ሰላይ አጋንንት፣ ጎታች በዚህ ወቅትም ሆነ በቀደመው ዘረኛ አገዛዝ እጅና እግር ዓይንና ጆሮ አእምሮና ልቦ ነው ያገለገሉ በንስሐ ወደ እግዚአብሔር ያልቀረቡ ከሆዳቸው ውጪ ሌላ የማይታያቸው በጥቅሉ በኢትዮጵያ ምድር በሁሉም አቅጣጫ መንገድ፣ ዘዴ፣ ስፍራ፣ አቅም፣ ስልጣን ላይ ሆናችሁ በእምነታችሁ በተዋህዶ በአገራችን በኢትዮጵያ ሕልውና ላይ በአረንጓዴ ቢጫ ቀዩ ሰንደቋ ላይ በስውርም በግልጽም በሙሉ ሐሳብም የተሳተፋችሁ ሁሉ በአንደኛ ደረጃ ቅጣት ውስጥ ትወድቃላችሁ። በዚህ መሠረት ከላይ በልዑል ኃይለ ቃል እንደተገለጸው ከዚህ በታች በስም የምትዘረዘሩት ሁሉ ከስማችሁ ከኃላፊነታችሁ በስም ባታውቁትም በስም ባታውቁም በስፍራው ላይ ያላችሁ ሁሉ በተጠቀሰው ቅጣት ትካተታላችሁ። የስም ዝርዝራችሁ በአገራችን በኢትዮጵያ ላላችሁ ከብዙዎቹ ጥቂቶቹ በዚህ የስም ዝርዝር ያልተካተታችሁ ነገር ግን በሁሉም ዘርፍ ለአገር ጥፋት የሠራችሁ ሁሉ በስም ከተጠቀሱት ጋር አብራችሁ ትከደናላችሁ። የሚተው የለም በምሕረት ከሚታሰብ በስተቀር። ስማችሁ አንደኛ አብይ አህመድ ጠቅላይ ሚኒስትር፣ ሁለተኛ ደመቀ መኮንን ምክትል ጠቅላይ ሚኒስትር፣ ሶስተኛ ገዱ አንዳርጋቸው የውጭ ጉዳይ ሚኒስትር፣ አራተኛ ለማ መገርሳ የመከላከያ ሚኒስትር፣ አምስተኛ ሳህለወርቅ ዘውዴ ፕሬዝዳንት፣ ስድስተኛ አዜብ መስፍን ያልተገለጸ ስልጣን በሷ ዙሪያ በንግድና በዘረፋ በግንባታ በማናቸውም መንገድ የተባበራችሁ ሁሉ፣ ሰባተኛ ስብሐት ነጋ ከዘረጋው ሁሉን አቀፍ የፋሽስት መረቡ ጋር ሁሉ፣ ስምንተኛ አባይ ፀሐዬ፣ ዘጠነኛ ጌታቸው አሰፋ ከዘረጋው የአፈናና የስለላ የዘረፋ የሽብር ተቋምና መረቡ ሀብትና ገንዘቡ ጋር ሁሉ፣ አስረኛ አርከበ ዕቆባይ፣ 11ኛ ደብረጽዮን ገብረ ሚካኤል፣ 12ኛ ቴዎድሮስ አድሃኖም፣ 13ኛ ጀዋር መሐመድ በስውር ከዘረጋው አክራሪ እስላም ኦሮሞ ድርጅት አባሎቹ ጋር፣ 14ኛ ሙፍሪያት ከሚል፣ 15ኛ ብርሃኑ ጸጋዬ፣ 16ኛ አሚር አማን፣ 17ኛ ጌታሁን መኩሪያ፣ 18ኛ አህመድ ሽዴ፣ 19ኛ ዳግማዊት ሞጎስ፣ 20ኛ ጥላዬ ጌቴ፣ 21ኛ አመር ሁሴን፣ 22ኛ ፍትለ ወርቅ ገብረ እግዚአብሔር፣ 23ኛ አይሻ መሐመድ ሙሳ፣ 24ኛ ሳሙኤል ሁርቃ፣ 25ኛ ሂሩት ወልደ ማርያም፣ 26ኛ ኢርጎቴ ተስፋዬ፣ 27ኛ የዓለም ጸጋዬ፣ 28ኛ ሂሩት ካሳ፣ 29ኛ አዳነች አቤቤ፣ 30ኛ ፍጹም አሰፋ፣ 31ኛ ሙላቱ ተሾመ፣ 32ኛ አባይ ወልዱ፣ 33ኛ አዲስ ዓለም በሌማ፣ 34ኛ ቅዱሳን ነጋ፣ 35ኛ ስዩም መስፍን፣ 36ኛ ግርማ አመንቴ፣ 37ኛ ነገሪ ሌንጮ፣ 38ኛ አዲሱ አረጋ፣ 39ኛ ሲሳይ ገመቹ፣ 40ኛ አባዱላ ገመዳ፣ 41ኛ ወርቅነህ ገበየው፣ 42ኛ ሽመልስ አብዲሳ፣ 43ኛ ጠይባ ሐሰን፣ 44ኛ ከፍ ያለው አያና፣ 45ኛ ጫልቱ ሰኚ፣ 46ኛ ሐቢባ ሲራጅ፣ 47ኛ እልፍነሽ ባየቻ፣ 48ኛ ዘይነባ አደም፣ 49ኛ ለሚ ፈይሳ፣ 50ኛ ጸጋይ አራርሳ፣ 51ኛ ሕዝቅኤል ገቢሳ፣ 52ኛ በቀለ ገርባ፣ 53ኛ መለሰ ዓለም፣ 54ኛ መሐመድ ድሪር፣ 55ኛ ኃይለማርያም ደሳለኝ፣ 56ኛ ይበልጣል አሸናፊ፣ 57ኛ ጌታቸው ረዳ፣ 58ኛ አዲሱ ለገሰ፣ 59ኛ ተፈራ ዋልዋ፣ 60ኛ አሰፋ አብዩ፣ 61ኛ ብርሃኑ ጁላ፣ 62ኛ አደም መሐመድ፣ 63ኛ ታከለ ኡማ ከነሙሉ ካቢናው በአዲስ አበባ ከዘረጋው ሁሉም መዋቅሩ ጋር፣ 64ኛ ካሱ ኢላላ፣ 65ኛ ንጉሱ ጥላሁን፣ 66ኛ ዳንኤል ክብረት፣ 67ኛ ዳውድ ኢብሳ ከነሙሉ የኦነግ አባላቱና መዋቅሩ ጋር፣
68ኛ የሸዋስ አሰፋ፣ 69ኛ ብርሃኑ ነጋ ኢዜማ በሚል ከዘረጋው አባሉና ሙሉ መዋቅሩ ጋር፣ 70ኛ አንዱዓለም አራጌ፣ 71ኛ መራራ ጉዲና የኦሮሞ ኮንግረስ ብሎ ከዘረጋው አባላቶቹና መዋቅሩ ጋር፣ 72ኛ በየነ ጴጥሮስ መድረክ የደቡብ ህብረት ብሎ ከዘረጋው አባላቶቹና መዋቅሩ ጋር፣ 73ኛ ደሳለኝ ጫኔ አብን ብሎ ከዘረጋው መዋቅሩና አባላቶቹ ጋር፣ 74ኛ ተመስገን ጥሩነህ ከነሙሉ የስለላ መዋቅሩና ካቢኔው ጋር፣ 75ኛ ዮሐንስ ቦያለው፣ 76ኛ ልደቱ አያሌው፣ 77ኛ አብዱል አዚዝ አህመድ፣ 78ኛ አድማሱ ጸጋዬ፣ 79ኛ ጫኔ ከበደ፣ 80ኛ መዓዛ አሸናፊ፣ 81ኛ ኢዮብ ተካልኝ፣ 82ኛ ሽፈራው ጃርሶ፣ 83ኛ ደመላሽ ገብረ ሚካኤል፣ 84ኛ ጀነራል ሞላ ኃይለማርያም፣ 85ኛ ጀነራል ብርሃኑ በቀለ ከሚያዛቸው ወታደሮቹ ሁሉ ጋር፣ 86ኛ ሚልኬሳ ሚደጋ፣ 87ኛ ዓለሙ ስሜ፣ 88ኛ ሌሊሳ ዋቆያ፣ 89ኛ ካባሁ ሁንዴ፣ 9ኛ አበራ ቡኖ፣ 91ኛ ነብዩ ደባሱ፣ 92ኛ ቦጋለው ሹሙ፣ 93ኛ በቃሉ ዘለቀ፣ 94 በልሁ ታከለ፣ 95ኛ ባጫ ገኒ በባንክ ውስጥ ከዘረጋው መዋቅሩ፣ 96ኛ መለሰ በየነ፣ 97ኛ ብርቱካን ሚደቅሳ ምርጫ ቦርድ ብላ ካቀፈችው ጋራ፣ 98ኛ አበረ አዳሙ፣ 99ኛ ተመስገን ካሳ፣ 100ኛ ሙስጠፋ ሐሰን፣ 101ኛ አንቃሪ ሐስኔ፣ 102ኛ ሰማን ሸፋ፣ 103ኛ ሚካኤስ እስራኤል፣ 104ኛ ፈዲላ አደመ፣ 105ኛ አገኘው ተሻገር፣ 106ኛ ተገኝ ተሻገር፣ 107ኛ ሱልጣን አሊ፣ 108ኛ መሐመድ ኑር ሳሊያ፣ 109ኛ የሸዋስ አለሙ፣ 110ኛ ፍሬዎት ደበላ፣ 111ኛ ደማርሶ ዶና፣ 112ኛ ዘርፉ አጥናፉ፣ 113ኛ ደስታ ዴሌቦ፣ 114ኛ ደሴ ዳልኬ የደቡብ ክልል መሪ ከሁሉም ካቢኔያቸው ምክር ቤታቸው የዞን የወረዳና ቀበሌ ወጣት የሴት አደረጃጀቶችና መዋቅራቸው ጋር፣ 115ኛ ሚሊዮን ማቴዎስ፣ 116ኛ ብናልፍ አንዱ ዓለም፣ 117ኛ ተሾመ ዋለ፣ 118ኛ ገነት ገብረ እግዚአብሔር፣ 119ኛ ጃንጥራር አባይ፣ 120ኛ ፍርዴ ቸሩ፣ 121ኛ ፈንታዬ ጠበቡ፣ 122ኛ ገለታ ስዩም፣ 123ኛ በድሉ ድንገቱ፣ 124ኛ ይልቃል ከፍ ያለው አስረስ፣ 125ኛ አበባው ገበየው፣ 126ኛ ሞላ ፈጠነ፣ 127ኛ ጸጋ አራጌ፣ 128ኛ ፍስሐ ወልደሰንበት፣ 129ኛ ጥላውን ማሪ፣ 130ኛ ሂሩት ካሳው፣ 131ኛ ሞላ ጀንበሩ፣ 132ኛ መሐመድ አብዱ፣ 133ኛ በላይነህ አየለ፣ 134ኛ ላቃ አያሌው፣ 135ኛ ወለላ መብራት፣ 136 ሌንጮ ለታ፣ 137 ዲማ ነገዋ፣ 138 ከማል ገልቹ፣ 139 በተወልደ ወልደ ማርያም የሚመራው የአየር መንገድ ውስጥ ለተሰገሰጋችሁ ዘረኞች፣ መናፍቆች፣ አክራሪ ሙስሊሞች፣ ሰላዮች፣ ለአገርና ለወገን ለተዋህዶ እምነት ለሰንደቃችን አረንጓዴ ቢጫ ቀይ ቦታ የሌላችሁ 140ኛ በመብራት ኃይል፣ በቴሌ፣ በውሃና ፍሳሽ፣ በመስኖ ኢነርጂ፣ በባንክና በኢንሹራንስ፣ በቤቶች ልማት፣ በውጭና በሀገር ውስጥ ላኪና አስመጪዎች፣ መንገድ፣ ትራንስፖርት፣ ትምህርት፣ ፍትህ ወዘተ የተሰማራችሁ አገር ጠል ዘረኞች፣ መናፍቃንና ዋቂ ፈታዎች፣ አምልኮ ባዕድ ተከታዮች፣ ዘራፊዎች፣ ደህንነቶች፣ ሰላዮች፣ አክራሪ ሙስሊሞች በሙሉ በኢትዮጵያ ምድር በሁሉም የአገሪቱ ክልል ባሉ ዩኒቨርሲቲዎች፣ ኮሌጆች፣ ከፍተኛ ሁለተኛ ደረጃ ትምህርት ቤት፣ መለስተኛ ሁለተኛ ደረጃ ትምህርት ቤት የምትማሩ ዘረኝነት፣ ዋቂ ፈታነት፣ መናፍቅንነት፣ አክራሪነት፣ እስልምነት፣ አገር ጠልነት የተጠናወታችሁ በሙሉ ለተለያዩ ዘረኛ ቡድኖች፣ ድርጅቶች አባል ደጋፊ የሆናችሁ በሙሉ ከላይ በስምም የተዘረዘራችሁ ከስራችሁ መዋቅር ለዘረፋ፣ ለገንዘብ፣ ለስልጣን ከዘረጋችሁበት መረብ ጋር በውጭም በሀገር ውስጥም ከገነባችሁት ካከማቻችሁት ንብረትና ሀብት ጋር በሙሉ ወያኔ የሾማችሁ ኦሮታም ወጥታችሁ በስራም ላይ ሆናችሁ ጄኔራሎች፣ ኮሎኔሎች፣ ሻለቆች፣ ሻምበሎች፣ መቶ አለቃዎች፣ ወታደሮች በፌዴራል ፖሊስ በኮማንደርነት በኢንስፔክተርነት ወዘተ ዛሬም ትላንትም ያገለገላችሁ በሙሉ በፖሊስነት በደህንነት በጡረታም ሆናችሁ አሁንም በሥራ ላይ ሁኑ። ሁላችሁም መዓዛ አሸናፊ የምትመራው የፍርድ ቤት መዋቅር በሙሉ በአገሪቱ የተዋቀራችሁ የውሸት ክስ የምታደራጁ አቃቢያን ሕጎች በሙሉ 141ኛ ካሳሁን ሙላት፣ 142ኛ ኳንግ ቱቱላት፣ 143ኛ ማንደፍሮ ንጉሴ፣ 144ኛ ሶፊያ ካሳ፣ 145ኛ ብዙነሽ መሰረት፣ 146ኛ ተክሊት ይመስል፣ 147ኛ ሰለሞን አረዳ፣ 148ኛ አሸነፈች አበበች፣ 149ኛ ፓስተር ጻዲቄ አብዶ፣ 150ኛ ፓስተር ዮናታን አክሊሉ፣ 151ኛ ተስፋዬ ዳባ፣ 152ኛ ደመላሽ ገብረ ሚካኤል፣ 153ኛ የሰንሻይን ኮንስትራክሽን ባለቤት ከነ ሼር ሆልደሮቹ፣ 154ኛ የኤፈርት
የወያኔ ተቋም ከሁሉም ሼርሆልደሮቹና ቅርንጫፍ አካሎቹ ጋር በሙሉ 155ኛ አሰር ኮንስትራክሽን ከሁሉም ሼር ሆልደሮችና ቅርንጫፎቹ ጋር 156ኛ ሱር ኮንስትራክሽን ከሙሉ ሼር ሆልደሮችና አካሎቹ ጋር 157ኛ ተስፋውን ንጉሴ የጠቅላይ ሚኒስትሩ ደህንነት አማካሪ 158ኛ አብዲ ኤሊ 159ኛ ታየ ደንዳአ 160 ጋሻው የአብን የድርጅት ጉዳይ ኃላፊ 161ኛ መላኩ ፈንታ 162ኛ ሜጀር ጄኔራል ሹሜ አብደታ 163ኛ ብርሃኔ ንጉሴ 164ኛ ኢሳያስ ምህረት 165ኛ ሰዒድ አህመድ 166ኛ አህመዲን ጀበል 167ኛ ኡስታዝ አቡበከር 168ኛ አሚን ጅነዲ 169ኛ ዳንኤል በቀለ 170ኛ አርስቱ ይርዳ 171ኛ ኢንጂነር ሀብታሙ ተገኘ 172ኛ ብዙ ወርቅ ከተተ 173ኛ አዜብ አስናቀ 174ኛ ተስፋዬ በልጅጌ 175ኛ ጥላዬ ጌጤ 176ኛ ኢንጂነር አብርሃም በላይ 177ኛ አምባሳደር ማርቆስ ተክሌ 178ኛ መሰረት ዘላለም ታደሰ 179ኛ ሜጀር ጄኔራል ተክለ ብርሃን ወልዳረጋይ 180ኛ ዳኛቸው አይጠገብ 181ኛ ደቻሳ ጉሩሙ 182ኛ ጣሰው ገብሬ 183ኛ ኮሚሽነር እንዳሻው ጣሰው 184ኛ ንጉሴ አክሊሉ 185ኛ ብዙነሽ መሰረት 186ኛ እሸቴ አስፋው 187ኛ ተካ ገብረ ኢየሱስ 188ኛ ዮሐንስ ጫላ 189ኛ ብዜና ኤልቀድር 190ኛ ነብዩ ባዬ። ከላይ ስማችሁ የተዘረዘረ ሙያችሁ የተገለጠ ነገር ግን አንዳንዶች በስም ያልተጠቀሳችሁ ብትኖሩም በስም ከተጠቀሱት ይልቅ የእናንተ እጅግ መጥፎ ነው። ለምን ቢባል እናንተ በስም በግብር የተጠቀሳችሁ እድላችሁ ካልተጠቀሱት የተሻለ ነው። ምክንያቱም በመደንገጥ በፍጥነት በንስሐ በዚያችሁ ቅጽበት ወደ ፈጣሪያቸው ኢምንቶች ሊገቡ ስለሚችሉ ይጠቅማችኋል። ያልተጠቀሳችሁ ግን እኛን አይመለከትም በሚል ክፉ ሥራችሁ የማይታይ የተደበቀ መስሏችሁ ራሳችሁን ስትሸነግሉ በክፉ አጠፋፍ ትወገዳላችሁ በማለት ነው። እንደ እውነቱ ከሆነ ህወሓት 3 ሚሊዮን አባል፣ ኦህዴድ እንዲሁም በሚሊዮኖች አባል፣ ብአዴን እንዲሁ በሚሊዮኖች አባል፣ ደኢህዴን እንዲሁ በሚሊዮኖች አባል፣ አጋር ድርጅት ተብዮች ጋምቤላ፣ ሱማሌ፣ አፋር፣ ቤኒሻንጉል በሚሊዮኖች የተቆጠረ አባል ይዛችሁ አገርን፣ ህዝብን፣ ዘርን ስታጠፉ ኖራችሁ 200 የማይሞላ ሰው ብቻ ወንጀለኛ አገርና ህዝብን ተዋህዶ እምነትን አጥፊ ይሆናል። አይሆንም። ሁላችሁም በሥራችሁም ልክ ውድ ዋጋ ትከፍላላችሁ። አገረ እግዚአብሔር አገረ ድንግል ፍጹም ትጸዳለች፣ እግዚአብሔርም ድንግልም ለወዳጆቿ ተባርካ ተሰጥታለች። ለተሰናባቾች መልካም ጉዞ። በአንደኛ ደረጃ ቅጣት ውስጥ ትወድቃላችሁ። ከላይ በስምም በጥልቅ ስምም ከዚህ በታች በኃላፊነት በጨበጣችሁት ስምም እንዲሁም ከዋናው የአገሪቱ መሪ አብይ አህመድና ካቢኔው ጋር በማናቸውም የጥቅምና የሥራ ዝምድና፣ የጓደኝነት፣ የእምነት መረጃ ሰብሳቢና አገልጋይነት፣ የጦር አዛዥና አዝማችነት እንዲሁም ታዛዥነት፣ በውጭም በአምባሳደርነት በጥቅል ለዚህ መንግሥት እጅ እግር ዓይን ኃይል ሆናችሁ ጠቅላላ የፌዴራል መንግሥታትና አካሎች ሁሉ፣ የተወካዮች ምክር ቤት ሁሉም አባላቶች፣ የፌዴሬሽን ምክር ቤት አባሎች በሙሉ፣ በየክልሉ ያላችሁ የክልል ምክር ቤት አባሎች በሙሉ፣ የአማራ ክልል ምክር ቤት አባሎች፣ የአዴፓ አባሎች፣ የአዴፓ የሥራ አስፈጻሚ ማዕከላዊ ኮሚቴ አባሎች፣ ከክልሉ ጀምሮ እስከ ቀበሌ የተሰበሰባችሁ አስተዳዳሪዎች ከነ ካቢኔያችሁ በክልሉ በየደረጃው ተመድባችሁ የክልሉ መንግሥት ፈቃድ ፈጻሚ ታጣቂዎች፣ ሰላዮች በተዋህዶ ቤተክርስቲያናችን አናትና መላ አካሏ የተሰገሰጋችሁ ቆብ አጥላቂ የደህንነቱ ሰላዮች በሙሉ በነጋዴነት ስም የምትታወቁ ሥራችሁና ግብራችሁ ከክልሉ የፖለቲካ ኃይላት ጋር የተቆራኛችሁ ሁሉ የትግራይ ክልል ገዢ ትህነግ ህወሓት እንደ ድርጅት አባላቶቹ በሙሉ በደብረ ጽዮን የሚመራው ካቢኔ በሙሉ የህወሓት ሥራ አስፈጻሚ ማዕከላዊ ኮሚቴ የወጣቶች አደረጃጀት በሙሉ የሴቶች አደረጃጀት በሙሉ በክልሉ ያላችሁ ልዩ ኃይል፣ ሚሊሻ፣ ፖሊስ፣ ደህንነት ሰላዮች፣ የዞን የወረዳ የቀበሌና የጎጥ አመራሮች ከነ ካቢኔያችሁ በመላ አገሪቱ ዛሬም ትላንትም ለዘረፋ የተሰማራችሁ ዘርፋችሁም በክልላችሁ በውጭም በመሃልም የመሸጋችሁ ባለሀብቱ ተብዬ ነጋዴዎች በሙሉ ዘረኝነትን የለበሳችሁ በሙሉ ኢትዮጵያን ባንዲራዋን አረንጓዴ ቢጫ ቀዩን የጠሉ ለተዋህዶ እምነትና ቤተ ክርስቲያን በጥላቻ ለማፍረስ የዘመቱ ያቀዱ ያስተባበሩ ሰንደቃችን አረንጓዴ ቢጫ ቀዩን
በእስልምና እምነት ውስጥ ሆነው ተዋህዶን፣ ኢትዮጵያን፣ ሰንደቋን የጠሉ ምንፍቅናን፣ ካቶሊክነትን የሚያሰራጩ የሚያምኑ በሙሉ በተለይ በዚህ ክልል በውሃት አማራውን እንደ ጠላት ቆጥረው ከተፈጠሩ ጀምሮ ለጥፋቱ ተሰማርተው መሬት ለማስፋት አቅደው በወልቃይት ጠገዴ በመቶ ሺዎች የሚቆጠር ሕዝብ የፈጁ በሌሎችም አካባቢዎች ተሰማርተው ብዙ ሕዝብ በዘሩ በእምነቱ ምክንያት ራሳቸውን የከፉ ወንጀለኞች ሆነው ዳኛና ፈራጅም ሆነው ሕዝብን የጨረሱ የትላንቶቹም የዛሬዎቹም በሙሉ በጥቅሉ መላው የህወሓት አባል በሙሉ ዓላማውን የደገፉ የረዱ ሁሉ የኦሮሚያ ክልል ገዢ ድርጅት ኦዴፓ በአብይ አህመድ በለማ መገርሳ በሽመልስ አብዲሳ የሚመራ የኦዴፓ ስራ አስፈጻሚ ማዕከላዊ ኮሚቴና የኦዴፓ መላ አባላት በሙሉ በዚህ ክልል የሚገኝ ማንኛውንም ነጋዴ ባለሀብት በተለይ በዘሩ ተመክቶ በመዝረፍ ከክልሉም ሆነ ከፌዴራል አካላት ጋር በመተባበር የነጠቀ የዘረፈ ድሃውን ከክልሉ በዘሩ ምክንያት ያባረረ የገደለ ንብረቱን የነጠቀ ያቃጠለ በድርጊቱ የተሳተፈ ያስተባበረ ያቀደ በታጠቀው ትጥቁ ይህንኑን ዘረኝነቱን ጭፍጨፋ የደገፈ የተዋህዶ ቤተክርስቲያንን በመዝረፍ በማቃጠል ያቀደ ያሰማራ ያደረገ ያስተባበረ መረጃ ያሰባሰበ በሙሉ በዋቄ ፈታነት በመናፍቅነት የሚታመን በሙሉ ከነ ቤተሰቡ በጠቅላላው ኢትዮጵያን ባንዲራዋን አረንጓዴ ቢጫ ቀዩን የጠሉ ተዋህዶ እምነትን የጠሉ በአምልኮ ባዕድ በውቃቢ በተብታቢ በአጋንንት ጎታች በሰላቢ የሚያምኑ የሚያደርጉ በእስልምና እምነት ውስጥ ያሉ በዚህም እምነት ተመስርተው ተዋህዶን የጠሉ ኢትዮጵያን የጠሉ እነዚህም ልክ እንደ ትግሬው ድርጅት ዛሬም ተመሳሳይ ፍጅት በተለይ በአማራው ላይ በተዋህዶ አማኙ ላይ ያነገሱ በሙሉ የደቡብ ሕዝቦች ክልል ገዢ ድርጅት በሙፈሪያት ከሚል የሚመራ እንደ ድርጅት አባላቶቹ በሙሉ የክልሉ ካቢኔ በሙሉ የሥራ አስፈጻሚው ማዕከላዊ ኮሚቴ አባላት በሙሉ በተለያየ በቅርቡ ክልል ልሁን ብለው ለአገር ጥፋት ድምፁን የሰጠውን በሙሉ የየዞኑን ካቢኔ አባላት ከናስተዳዳሪዎቹ በሙሉ የወረዳ የቀበሌ ካቢኔዎች፣ ታጣቂ ሚኒሻዎች፣ የክልሉ ልዩ ልዩ ኃይሎች፣ መናፍቆች የተዋህዶ ቤተክርስቲያንን ያቃጠሉ የዘረፉ በሙሉ ኢትዮጵያዊ ዜጋውን በዘሩ ከክልላችን ውጣ ያሉና ያስወጡ የዘረፉ የገደሉ ያስተባበሩ ያቀዱ የመሩ የተሳተፉ በመንፍቅና የሚያምኑ የሚያስተምሩ በተለያየ ባዕድ አምልኮ የተጠመዱ በሙሉ አፋሮች፣ ሶማሌዎች፣ ሐረሪዎች በምስራቅ የአገሪቱ ክፍል የሰፈሩ በሙሉ በእስልምና እምነት የሚያምኑ እነዚህም ከውስጣቸው ከተቀቀለ ባቄላ ሳይነካ እንደሚወጣ ባቄላ ልዑል በፈቀደው የሚያተርፋቸው ካሉ በስተቀር ሁሉም በአንደኛ ደረጃ ቅጣት ውስጥ ይወድቃሉ። አጠፋፋቸው በፍጥነት ከመከናወኑ በስተቀር ሁሉም ቅጣቶች ይፈጸሙባቸዋል። ጋምቤላ፣ ቤኒሻንጉል ጉሙዝ እነዚህም ድብልቅልቅ እምነት ያላቸው እስላምም ባዕድ አምልኮም እምነት አልባም ሲሆኑ እነዚህ ልዑል ባወቀ ጥፋታቸው ፈጥኖ የሚጠፋው ጠፍቶ የሚቀረው ይቀራል። በኢትዮጵያ ምድር እንዲሁም እሷን በተመለከተ በውጭም የተደራጃችሁ ተቃዋሚዎች በየትኛውም ቅርጽና ይዘት እንዲሁም ዓላማ ተደራጁ። የሁላችሁም ቅኝት ከዲያብሎስ ድርሰት ከመጽሐፈ ጽልመት የሚጠቅስ የዴሞክራሲ ፍልስፍና የአገዛዝ ዘዴ የተቀዳ በመሆኑ እንዲሁም እነ አሜሪካ፣ እነ እንግሊዝ፣ እነ ሳውዲ፣ እነ አረብ ኤሚሬትስ፣ እነ ፈረንሳይ በተቀያያሪ ወይም በመለዋወጫነት ያዘጋጇችሁ ሰብአዊ የዘመኑ የነጭ ባሪያዎች በመሆናችሁ ሕዝቡ ወደ ፈጠረው አምላኩን እንዳይመለከት መንገዱን የጋረጣችሁ ስለሆነ በዚሁ በአንደኛ ደረጃ ቅጣት ውስጥ የምትካተቱ ሆናችኋል። አርቲስቶችና የሚዲያ ሰዎች እንደናንተ ሕዝብን ወደ ጥፋት የነዳ የለም። እጅግ የከፋችሁ የአገሪቱ ጠላቶች የተዋህዶ እምነትና ስርዓቷን የተዋጋችሁ አጥፊዎች ናችሁ። የሚዲያ ሰዎች በየቴሌቪዥኑ በብዙ ቻናል እየተከሰታችሁ ሕዝብን ለአጥፊ ገዢዎች እንዲበረከክ የምታደርጉ ለምንዝርና፣ ለክህደት፣ ለዘረፋ ብዙ ጥፋት ሕዝቡን የምትነዱ ክፉ ሆዳደሮች በየሲኒማ ቤቱ ለሆዳችሁ የተሰበሰባችሁ አርቲስት ተብዮች እንደ ጋሪ ፈረስ የሕዝቡን ዓይንና ጆሮ በዲያብሎሳዊ ሥራችሁ የዘጋችሁ ሌሎች የዲያብሎስ እጆች በመሆናችሁ በአንደኛ ደረጃ ቅጣት ውስጥ ተካታችኋል። በመሆኑም እንደ ገዦች ጥፋታችሁ አብሮ ደርሷል። በድሬዳዋና ሐረር፣ በናዝሬት፣ በአዲስ አበባ፣ በመቀሌ፣ በባህር ዳር፣ በአዋሳ፣ በነቀምት፣ በሻሸመኔ፣ በደሴ፣ በአርባ ምንጭ፣ በደብረ ዘይት፣ በጅጅጋ፣ በመቱ፣ በጎሬ፣ በጅማ፣ በወልቂጤ፣ በአክሱም፣ በአድዋ፣ በአዲግራት፣ ወልዲያ፣ ሁመራ፣ ሽሬ፣ ጊምቢ፣ አሶሳ በጥቅሉ በሁሉም የኢትዮጵያ ከተሞች የተሰማራችሁ በማናቸውም ሴክተር መስሪያ ቤት የምታገለግሉ በዚህ ባለው መንግሥት አምናችሁ ስለወዳችሁ በሁሉም ዘርፍ አገዛዙን ያቆማችሁ ሁሉ
በግልጽም በተለያየ የንግድ፣ የግንባታ፣ ሆቴልና ቱሪዝም፣ በትራንስፖርትና መገናኛ፣ በጤና ዘርፍ የተሰማራችሁ በሙሉ ከተዋሕዶ ኦርቶዶክስ እምነት ውጭ የሆናችሁ ሁሉ ከነ ቤተሰቦቻችሁ በዚሁ በአንደኛ ደረጃ ቅጣት ውስጥ ተካታችኋል። በዚህ ደብዳቤ መሠረት ሁሉም የኢትዮጵያ ዜጋ የሚመዘነው በልዑል ፈቃድና ትእዛዝ ተመስርቶ ምን አደረገ በሚል በመሆኑና ቀድሞም ምልክት የተደረገበትን ያልተደረገበትን ስለተለየ ሂያጁም ተሻጋሪውም በፈጻሚዎቹ ስለሚታወቅ ማስረዳት አይጠበቅብኝም። እንግዲህ ለእናንተ ለክፉዎች፣ ለትዕቢተኞች፣ ለከሃዲዎች፣ ለፌዘኞች የሚተው ጊዜ የለም። በአንደኛ ደረጃ ቅጣት የምትካተቱት ከላይ በስምም በሥራ ኃላፊነትም በድርጅት ተሳትፎም እንደ ዘርም እንደ ቡድንም እንደ ድርጊታችሁም ታይታችሁና ተመዝናችሁ መሆኑን ልታውቁት ይገባል። ሥራችሁ፣ እምነታችሁ፣ ድርጊታችሁ በኢትዮጵያዊነታችሁ በተዋሕዶ እምነታችሁ ወይም ክደታችሁ በልባችሁ ቅንነት፣ የዋህነት እንዲሁም ተጸጽቶ በንስሐ ስለመመለሳችሁ በዚህ ሁሉ በልዑል ሚዛን ተመዝናችሁ ለምሕረት የታሰባችሁ ምልክትን አግኝታችሁ ወደ መሻገሩ ዘልቃችኋል። ቀላችሁ የተገኛችሁ ደግሞ ከላይ እንዳያችሁት ለሰዓት እንዲጥል ለታዘዘው ጥፋት ተጥላችኋል። እንግዲህ ምን ይደረግ? እኛም የቀደሙትም የእግዚአብሔር ባሮች የለፈለፉት፣ የደከሙት፣ የተሰደዱት፣ ያጡት፣ የነጡት፣ የታሰሩት፣ የተገደሉት እናንተን ወደ እግዚአብሔር ፍቅር በንስሐ ለመመለስ ነበር። እንደ ምኞታቸው ባይሆንም ልዑል ድንግል በወሰዱት ሰፊና የማይገመት ትዕግሥት ለዘር የሚቀር ምርኮ ተገኝቷል። ልክ እንደ ኖኅና ቤተሰቡ እንዲሁም እንደ ሎጥና ልጆቹ የሚሆነው ይህ ነው። የቁጥሩ ማነስ መጨመር ለዚህ ዘመን ጠፊዎች እንደ ፎርሙላ የሚወሰድ አይደለም። ያው በብዙ አባቶች እንደተረጋገጠው 100 ሚሊዮን ካለፈው የኢትዮጵያ ሕዝብ 7 ወይም 8 ወይም 10 ሚሊዮን ቢቀር እንደማለት ነው። ዛሬ የነገሱት ገዢዎችና አድማቂዎቻቸው፣ ተቃዋሚዎች፣ ምሁሮች፣ ጋዜጠኞች ሁሉም ወዴት ነው የሚያንጋጥቱት? ወደ ነጩ ዓለም ወደ አባታቸው ዲያብሎስ ሌላ ምን አላቸው? በየትኛውም ስብስባቸው የምሁር ገለጻቸው ተቃዋሚም በሉት ደጋፊ ጋዜጠኛም ይበል አርቲስትም በቋንቋ ይቅረቡት እንጂ ሱፋቸውን አሳምረው የእንግሊዙ የአሜሪካው ምሁር እንዲህ ብሎ እኔም እዚያ ሄጄ ባጠናሁት ጥናቴ እያለ ይደረድርልሃል። እንኳን ለሥጋው የሚደክመው ቀርቶ ጳጳስ ነኝ፣ ካህን ነኝ፣ መንፈሳዊ መምህር ነኝ፣ ዶክትሬቴን የጨበጥኩት ከአውሮፓ መንፈሳዊ ኮሌጅ ነው የሚለውም ሁሉ መፍትሔው ከአውሮፓ ከአሜሪካ ዲሞክራሲ የሚመነጭ ነው። ትውልዱም በእነሱ መጠነ ሰፊ የሚዲያና የፕሬስ ውሽከታ የደነዘዘ በመሆኑ ፈጣሪውን ጠይቆም አምኖትም አያውቅም። ለአፉ ብቻ ለመምሰል ስሙን ይጠራል እንጂ። አንድ ፕሮፌሰር ነኝ የሚል የታወቀ ተቃዋሚ ነኝ ባይ በአንድ ወቅት ሲናገር ኢትዮጵያ ከዲሞክራሲ ሌላ መፍትሔ የላትም፣ አንዳንድ ሰዎች ስለ ንጉሡ ስለ መለኮታዊ አገዛዝ የሚናገሩ ይህ ከንቱና የማይሆን መታሰብም የሌለበት ነው ሲል በድፍረት ሲናገር ሰምቸዋለሁ። እንግዲህ የዚህን ሰው አስተሳሰብ ሁሉም ገዢውም ተቃዋሚውም በዚሁ የሚያምነው መላው ትውልድም የሚሉትና የሚያምኑትን ነው። እርግጥ ነው ስለ መንፈሳዊ አገዛዝ በዚህ ስለሚቃኘው ንጉሣዊ ሥርዓት አስፈላጊና መጪውም እግዚአብሔር የወደደው የሚሆነው ይህ ነው ብለን ደጋግመን አስረግጠን ስንናገር እንደ እብድ የምንታይ ያልተማርን አክራሪ የተዋሕዶ አማኞች ተብለን የምናምንቴዎች ስብስብ የሚል ስያሜ ተሰጥቶናል። መልካም። በእውኑ እኛ የልዑል ባሮች አስቀድሞ ከእግዚአብሔር የተነገረንን እውነት ስንገልጽ እንደሚታየው የተነገረው አልተፈጸመም? የቀረውስ እየፈጨና እየቆላ ምንም ኃይል ሳያስቆመው እያካተታችሁ አይደለም? አሁን እኛ እብዶች ይሄው ፍርዳችሁን፣ አጠፋፋችሁን የናቃችሁት አይሆንም ቅዠት ነው ያላችሁትን የእግዚአብሔር ብርሃናዊ አገዛዝ እናንተን ሲያደቃችሁ አይታያችሁም? ጠዋት ማታ አገር ፈረሰ፣ ተቦደሰ፣ ገደል ጫፍ ላይ ቆመች እያላችሁ የምትቀባጥሩ እናንተ አይደላችሁም እንዴ? እናንተን እየፈጨ እየቆላ እያነደደ ትቢያ እያደረገ ደም እንባ አልቅሳችሁ ለምናችሁ ያላችሁን ሁሉ በአደባባይ ገብራችሁ ጌቶቻችሁም አውሮፓና አሜሪካ እንደናንተው ደም አልቅሰው የታመኑበትን ሁሉ አጥተው ሞትን እንደ ሽልማት ለምነው እንኳን በኢትዮጵያ ያለውን ሥልጣን የየትኛውም የዓለም ሀያል ሀገሮችም ሆነ ደካማ መንግሥታት ሁሉ በወረፋ ደጅ ጠንቶ ያስረክባል። እንዴት ይሆናል? ይሆናል። የዲያብሎስ ደናቁርቶች በመቃብራችሁ ላይ እውን ይሆናል።
እኛ ስንፈርድ ከልዑል በተሰጠን ሥልጣን እንጂ ለእናንተ ሥልጣን የሰጣችሁ ዲያብሎስ በቸረን አይደለም። ኖህ በዓለም ፈረደ፣ ኮነነ። አብርሃም የወንድሙ ልጅ ሎጥም በዓለም ላይ በጸና እምነታቸው ተለዩ፣ ፈረዱም፣ ፍርዳቸውም ተተገበረ። ሙሴ በግብፃውያን ላይ፣ ኢያሱ በአማሌቃውያን ላይ፣ በኢያቡሳውያን ላይ፣ በአሞራውያን ላይ ወዘተ አልፈረደም? ተግባራዊስ አላደረገም? ስለዚህ ዛሬ በሥልጣን ልዑል ባጎናጸፈን መብት በዚህ ዘመን የከፋ የእግዚአብሔርም የሕዝቦችም ጠላቶች ላይ ፈርደናል። ይህም ምንም ኃይል ሳያቆመው ይተገበራል። የተቃዋሚ ዲሞክራሲ ሲደመር አሜሪካ ይሆናል 0። የተረኛው ገዢ ዲሞክራሲ ሲደመር የአውሮፓ ዲሞክራሲ ይሆናል 0። የሃይማኖት አባቶች ተብዬ ትምህርት ሲደመር የአሜሪካ ዲሞክራሲ ይሆናል 0። የእስላሙ ዓለም የአረቡ ዓለም ሲደመር የአሜሪካ ዲሞክራሲ ይሆናል 0። የምስራቁ ዓለም እምነትና አገዛዝ ሲደመር ዲሞክራሲ ይሆናል 0። ስለዚህ የሁሉም ድምር 0 ነው ማለት ነው። በመሆኑም ከትውልዱ ሰው ሙሉ ሰው የጠፋው በዚህ ምክንያት ነው። ጠፊው 99ን እጅ ይዟል። የሚቀረው ደግሞ አንድ እጅ ብቻ መሆኑ ቢያስደነግጥም እውነቱ ይህ ነው። ይወሰዱባችሁና ተፈጻሚ የሆኑ ዘንድ በአንደኛ ደረጃ ቅጣት ውስጥ ለተካተታችሁት ከዚህ የሚከተለው ቅጣት ትእዛዝ ወጥቶባችኋል። ፈጥነው የሚፈጸሙ ከልዑል የተወሰኑባችሁ ቅጣቶችና ትእዛዞች። በመልእክት 5 የተጠቀሰው ቅጣት እንዲህ ይላል። ቀጣዩ እርምጃ ኃይልና ጉልበቱ ሁሉ አሁን ከምናየው በ49 እጥፍ ጨምሮ ተጭኖ መጥቷል። በተለይም እስካሁን እያላገጡ ባሉ መሪዎች፣ የፖለቲካና የሃይማኖቱም፣ የጦሩም፣ የጸጥታውም፣ የሀብቱም አዛዥ ናዛዦች ከነጭፍሮቻቸው የትም ቦታ ቢወተፉ በማያመልጡበት እሳት ይጠረጋሉ። ሞትን ይራቧታል፣ ይጠሟታል፣ አያገኟትም። ሞት ይሸሸጋችኋል፣ ከተገኘላቸውም ብርቱ ስቃይን አሳይቶ ይወስዳችኋል። ሞትን ስላገኙት ዕድለኞች ናቸው ብለው የቀሩት አምሳያዎቻቸው ይቀኑባችኋል። የሰበሰቡት ሀብታቸው ይጠፋል፣ ቤተሰቦቻቸውም አብረዋቸው ይጠረጋሉ። ለምልክት የሚተውላቸው ነገር በፍጹም አይኖርም። የገነቡትም ይፈርሳል፣ የሰበሰቡትም ይበተናል። ወለዱ፣ ዘርም አበዙ፣ ወገን የጎጥ አምሳያቸውንም አደራጁ። ያመልጣል ብለው ባሰቡት የዓለም አካል ሁሉ ሸሸጉ። የሚያመልጥ የለም። እያዩት በብርቱ እሳት ይበላል። ሁሉንም ጥፋት በቁማቸው ያዩታል። በስተመጨረሻ እነሱም ዘራቸውም የጥፋቱ መደምደሚያ ይሆናሉ። እነሱ ጠፍተው ፍሬዎቻቸው ተጠርገው የዲያብሎስ ምልክቱም ሳይቀር ሁሉም በቁማቸው ወደ ምድሪቱ የእሳት ባሕር ይገባሉ። እንደነ ዳታን ምድር ተከፍታ ወደ እሳት ጉያ ትከታቸዋለች። ምልክትም ታሪክም የማያነሳቸው ይሆናሉ። በዚህ ጥፋታቸው መፈጸም ነፍሳቸው ወደ ሲኦል ለዘላለሙ እሳት ወደምትጠበቅበት ትገባለች። ይህ ይፈጸም ዘንድ በልዑል ፈቃድና ትእዛዝ በእኔም በባሪያው በኩል በዚህ መልእክት እንዲገለጽ ተደርጓል ይላል መልእክት 5 በገጽ 13 5ኛው አንቀጽ ላይ። ይህ ፍርድ የተገለጸው በ2004 ዓ.ም ነው። በመጽሐፈ ኢዮብ በምዕራፍ 18 ከቁጥር 5 እስከ 21 የተገለጸው የልዑል ኃይለ ቃል ከላይ የተገለጸውን ውሳኔ ተግባራዊ ያደርጋል። የቃሉም ዝርዝር በደብዳቤው ገጽ 11 ላይ ተገልጿል። በስምም በሥልጣናችሁም በቡድናችሁም በየድርጅታችሁም እናንተው በወደዳችሁት መለኪያ ባደረጋችሁት የዘር አወቃቀራችሁም በመከላከያችሁም በደህንነታችሁም በኢትዮጵያ በተከላችሁት ማናቸውም መዋቅሮቻችሁ ሁሉ ልዑል በሚለየው በሁለተኛ ደረጃ የምትቀጡ ደግሞ ሞትን ቶሎ አግኝታችሁ የምትሄዱ ልትሆን ትችላላችሁ። በዚህ ጊዜ ከዚህ ውሳኔና ትእዛዝ በኋላ በፈጣሪ እጅ ለመውደቅ ብትጥሩ ይበጃችሁ ይሆናል። በእኛ ግን የተገለጻችሁት በሙሉ ተሰናብታችኋል። ለክፉ አሟሟትም ተላልፋችኋል፣ ተሰጥታችኋል። ፍርዱም ይኸው ቁጥር ጨብጦ የወጣው ይህ ደብዳቤም የሥራችን መጀመሪያ የእኛንም ምንነት ማረጋገጫ ይሆንላችኋል። በመከላከያ፣ በደህንነት፣ በፌዴራል፣ በሚሊሻነት፣ በፖሊስነት በቀደመው በወያኔም ሆነ በዚህ በአብይ መንግሥት ያገለገላችሁም ሆነ በማገልገል ላይ ያላችሁ በሙሉ የኢትዮጵያን ሕዝብ እንደ አገር እንደ ሕዝብ በአንጻራዊ ሰላም የነበረውን ሕዝብ ክዳችኋል። አገሪቱ ከዘረኞች ከዘራፊዎች አገርና ሕዝብን ከጠሉ እያፈረሱ ካሉ የዘር ቡድኖች ህወሓት፣ ብአዴን፣ ኦህዴድ፣ ኦነጎች
ደህዴን፣ የጋምቤላ፣ የጉሙዝ፣ ቤኒሻንጉል፣ አፋር፣ ሶማሌ ስም የተደራጁ ቡድኖች በአገሪቱ ሰልጥነው እስከሚያጠፏት አይታችኋል። በእናንተው ተጠቅመው ታዛችኋቸው ገላችኋል፣ አስራችኋል፣ አሳዳችኋል። አሁንም ይህን በማድረግ ላይ ናችሁ። ጄኔራልም ሆንክ ኮሎኔል፣ ሻለቃም፣ ሻምበል፣ የመቶ አለቃ እንዲሁም ተራ ወታደር እንደሰራኸው የአገር ክደትና የወገን ደም ማፍሰስ በአንደኛ ደረጃ ቅጣት ውስጥ እንድትካተቱ ተደርጓል። ኤርትራ ፍርዷ ምን እንደሚሆን በመልእክት 1 እንዲሁም 3 እና 5 የተገለጸ ሲሆን አገር የበተኑ የለዩ በዚህም ምክንያት ብዙ የኢትዮጵያዊ ደም ያፈሰሱ በመሆናቸው ፍርዳቸውም በራሳቸው ስላለ እነሱም ኢትዮጵያ ውስጥ የሚፈጸመው ሁሉ ይፈጸምባቸዋል። ከዚህ ደብዳቤ መውጣት በኋላ በኢትዮጵያ ላይ ካለው እንደተገለጸው ቅጣቱ ይፈሳል። በዚያ ተከትሎ በኢትዮጵያ መደበኛ ግዛትና የሚካተቱ በቁጥር 8 የተገለጹ በኢትዮጵያ ዙሪያ ያሉ አገሮች የቅጣቱ ፍሰት ወደ እነሱም በብርቱ ከብዶ ይቀጥላል፣ የታዘዘው እስኪፈጸም። ከላይ በታዘዘውና በተወሰነው መሰረት ጥፋታችሁን መጠረጋችሁ ምንም አይነት ጊዜ ለስርጭትም ይሁን ለምንም የሚሰጥ ጊዜ የለውም። የፌዴራል መንግስት እጅ እንደደረሰ ቅጣቱ በትእዛዙ መሰረት ያለምንም ቆይታና ዝግታ መተግበር ይጀምራል። ግዳጁንም እስከሚያጠናቅቅ በብርቱ ከብዶ ይቀጥላል። ማጠቃለያ። እንግዲህ በጥቅሉ ለመግለጽ ያህል አብይ አህመድ የሚመሩት የክፉ ዘረኛና የእስላም የመናፍቅ አክራሪ ቡድን ከወላጁ ከወያኔ በሚበልጥ ስልትና ድርቅናም በጭካኔው ወደር ያልተገኘለት የዘርና የተዋህዶ እምነት ፍጅት አንግሶ አሻግራለሁ የሚል ዓይን ያወጣ ሹፈትና ፌዝ ቀላቅሎበት ዛሬም በዚያው ሊቀጥል አምባገነንም ሊሆን እየተንደረደረ ነው። የሾሙት የሸለሙት በገንዘብ በሁለንተናዊ መልኩ እየደግፉ ያሉት ዋናዎቹ ዳቢሎሶች እነ አሜሪካ እነ እንግሊዝ ወደፊት እንደምናየው የአህያ ባል ከጅብ አያስጥልም የሚል ብሂል ተፈጻሚ እንደሚሆን አያጠራጥርም። ጠፊዎች መልካም ወደ ሲኦል ጉዞ ይሆንላችሁ። ይህ ደብዳቤ ለእናንተ እንደተላከ ሁሉ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሪዎች ለራሳቸው የፕሮቶኮል ቁጥር ጨብጦ ተልኮላቸዋል። እንዲሁም ለዋና ዋናዎቹ ደጋፊዎቻችሁ፣ ሞግዚቶቻችሁ እነ አሜሪካ፣ እነ እንግሊዝ፣ እነ ፈረንሳይ፣ እነ ጀርመን፣ እነ ካናዳ፣ እነ IMF፣ እነ ወርልድ ባንክ፣ እነ ሳውዲ አረቢያ፣ እነ አረብ ኤሚሬትስ፣ እነ ግብፅ፣ እነ ቻይና እና ሌሎችም ለራሳቸው ፕሮቶኮል ቁጥር የጨበጠ ደብዳቤ ተልኮላቸዋል። በጥቅሉ የአንዱ ደብዳቤ ለአንዱ እንዲያውቀው ስለተፈለገ አባሪ ተደርጎ ተልኮላችኋል። ስልጣን የእግዚአብሔር ነው። ለመልካም ሕዝብ መልካም እረኛ እግዚአብሔር ይሰጣል። ለክፉና ለጠማማ የማያዳምጥ ቢነግሩት የማይሰማ ትውልድ ደግሞ እንደዚያው ክፉና ጠማማ እረኛ እግዚአብሔር ይታዘዝባቸዋል። ልክ እንደኛው ዛሬ እየሆነ እንዳለው ክፉም መሪ በዚያው ይጸናል ማለት አይደለም። መጥረጊያ ነውና አገልግሎት እየሰጠ እንደሚያልቀው መጥረጊያ ክፉም መንግሥት ለቅጣት ውሎ እሱም ይወገዳል። እውነቱ ይህ ነው። የዛሬዎቹ የኢትዮጵያ መሪዎች የነሱ ተቃዋሚ መሰል አጃቢና አድማቂዎች ድርጊታቸው ሁሉ እንደ ዝንብ ነው። ዝንብ የበሽታ ሁሉ መንስኤ፣ የክፉ ነገር ሁሉ ምሳሌ፣ የተውሳክ ማደሪያ ናት። ዝንብ በሁሉም ስፍራ የምትገባ አዋኪ፣ የጤናም የሰላምም ጠንክ ናት። ሰውንም እንስሳንም ባለ አካሉ ላይ ሁሉ እያረፈች የምታውክ በሽታንም የምታሳቅፍ ናት። ስለዚህ ዝንብ ስለምን ትፈለጋለች? ስለምንም በውሃ በበረዶ በእሳት በጭስ በመሳሰለው ሁሉ ማስወገድ እንጂ። ለምን ዝንብ አለን እንዳትሉ፣ ይልቅስ ሥራችሁንና የዝንቢቱን ተግባር አወዳድሩ፣ ምንነታችሁ ከዚያው ታገኙታላችሁ። እንዲያው እንደ እውነቱ ከሆነ አለቆቻችሁ ትልቁ፣ እናንተ ታናሽ ዝንብ ናችሁ። ከተማ የለመደው ዝንብ እሽ ሲሉት ይሄዳል፣ ለማስወገዱም ይቀላል። የበረሃው ዝንብ ንብን የሚያክለውን ገንዲ ከብት ጨራሹን በሽታ አምጪውን፣ ተናዳፊውን፣ ወጊውን፣ አይነቱን የማይታወቀውን ገዳይ ዝንብ ወይም የዝንቦች በኩር የሆነው ዝንብ ናችሁ። ሕዝብን ለመጨፍጨፍ ምን እንዳደረጋችሁ ታውቁት የለ። በገጠርና በከተማ የፈሰሰውን ጋጠ ወጡን እንደ እንስሳ የሚያስበውን ከሚበላው ከሚጠጣው በቀር ስለምንም የማይጨነቀውን እንደ መንጋ የሚነዳውን አደራጅታችሁ አስታጥቃችሁ ገንዘብ አፍሳችሁ ፍጅ፣ ግደል፣ ቤተ ክርስቲያንን አቃጥል፣ ዝረፍ፣ ድፈር፣ እረድ ብላችሁ በጦራችሁ አጅባችሁ የምታሰማሩ ጉዶች እኮ ናችሁ። አገር አለኝ መንግሥት አለኝ ብሎ እንደ ቀደምት መንግሥት መስሎት ለሥራ፣ ለትምህርት፣ ለአምልኮ፣ ለተለያየ ጉዳይ የሚሰማራውን ሕዝብ ያሳረዳችሁ ያስገደላችሁ የዝንብም ክፉ ዝንብ ናችሁ። የመንግሥት ስም ሥራ
ኃላፊነት በጉልበታችሁ ጨብጣችሁ መንጋ ያሰማራችሁ ሌላ ምን ስም ይሰጣችሁ? አጥቼ እንጂ በደረብኩላችሁ። ለማንኛውም ክብራችሁ በነውራችሁ በቅሌታችሁ ነውና ለእናንተ የታዘዘው የሞት ሁሉ በኩር ነው። እያንገላታና እያሰቃየ አሳር እያሳየ ለተመልካች የሚዘገንን መከራን እያዋረደ ሞትን በብርቱ እንድትፈልጓት እያደረገ ስትገኝላችሁም የሽልማት ያህል እንዲቆጠር እያደረገ ይጨርሳችኋል። አለን የምትሉትን ሥልጣን እንኳን እናንተ የእናንተንም ኃያል ጌቶች አምላኮቻችሁ እነ ባቢሎን፣ እነ እንግሊዝ፣ እነ ቻይና፣ እነ ጀርመን፣ እነ ፈረንሳይ፣ እነ አረብ፣ እስላም ሁሉም ኢትዮጵያ ጠሎች፣ ተዋህዶ እምነትን ናቂዎች እንደናንተው ከናንተም በሚከፋ ተሰቃይተው ሞትን ለምነው ደም አልቅሰው ወርቅ እንቋቸውን ብራቸውን ገብረው ሥልጣንን ሁሉ እግር ልሰው ያስረክባሉ። እናንተ አስገባሪዎች አስጨንቃችሁ አስጠበባችሁ ግብሩን ሁሉ ጭናችሁ የምታስወልዱ እናንተም ላይ ይህ ሲፈጸም ለቀሪው ትምህርት ይሆናል። በዚህ ደብዳቤ መሠረት ቁጥር የጨበጠ ትእዛዝና ውሳኔ መሆኑን ከላይ ገልጫለሁ። የሥራችንም መጀመሪያ ይህ ደብዳቤ የጨበጠው ትእዛዝና ውሳኔ መተግበር መሆኑን አረጋግጥላችኋለሁ። ከዚህ ደብዳቤ ጋር በልዑል ፊት ከከበሩት ዋና ዋና ሊቃነ መላእክቶች ሊቃነ መላእክት ቅዱስ ሚካኤል፣ ሊቃነ መላእክት ቅዱስ ገብርኤል፣ ሊቃነ መላእክት ቅዱስ ኡራኤል ትእዛዙንና ውሳኔውን ለመፈጸም በኃይልና ሙላት ተነቃንቀዋል። በስተመጨረሻ እንደ ልዑል ፍላጎት እንደ ድንግል ምኞት መሻትም ሁሉም የሰው ዘር በእቅፋቸው ቢሰበሰብ ፍጹም ፈቃዳቸው ነበር። ይህን ሁሉ ዘመናት በታላቅ ትዕግሥት የጠበቁትም በዚሁ ለሰው ባላቸው ጽኑ ፍቅር ነበር። አልሆነም እንጂ እንደ ሰማችሁት እንደ ተረጋገጠው ተራፊው አንድ እጅ ጠፊው 9 እጅ ለኢትዮጵያ መሆኑን ስለ ቀሪው ዓለም ግን ወገኖቼ ልገልጸው ስለሚከብድ መተው የተሻለ ነው። እኛም ታናሽ የልዑል ባሮች ምኞታችን ሰው ሁሉ ቢድን ነበር፣ ግን ምኞት ሆነብን እንጂ። እንደ ኖህ ዘመን ልዑል ጥቂቶችን እንደባረከ ከቁጣውና ከመቅሰፍቱ ከጠረጋው የተረፉትን ይባርካቸው። እናንተ ተሰናባቾችም በምርጫችሁ ነውና መልካም ስንብት። በምንም መልኩ ወደ እኔ ለመምጣት አትሞክሩ። ይህንን ደብዳቤ ሳዘጋጅ በጎጆዬ መጥታችሁ አውካችኋል። በመሆኑም ቀይ መስመር አልፋችኋል። ለዚህ ደግሞ በየቀበሌው የኮለኮላችኋቸው ደካሞች ገቢ ነን፣ ደንብ ነን፣ ፖሊስ ነን፣ አደረጃጀት ነን የሚሉ ሁሉ ዘውትር የሰውን ቤት ሲደፍሩና ሲያውኩ ይታያል። ፊታችሁን ለማየት የሚያስችል ትዕግሥት የለኝምና በሦስተኛ ወገን ሐሳብ ካላችሁ ሰማዋለሁና አትድረሱብኝ። የመጨረሻው ማስጠንቀቂያዬ ነው። እጅ ለመስጠት ለመንበርከክ ስትሰግዱ ያኔ አደምጣለሁ። የልዑልም የድንግልን ፈቃድ ጠይቄ ስታዘዝ ሊሆን የሚገባውን ሁሉ እንደታዘዝኩ አከናውናለሁ። እኔም ወንጉ ወንድም እህቶቼ የልዑልና የድንግል አገልጋዮች ሙሉ በሙሉ አሰናብተናችኋል። ማዳን መማር የእግዚአብሔርና የድንግል ሥልጣን ነው። አንዳንዶቻችን ለእኛ መቀበሉ ቢከብደንም እንደ በላዬ ሰብ ሊድኑ ይችሉ ይሆናል። ግድ ነው፣ እንቀበላለን። እግዚአብሔር የማረውን ድንግልም የተቀበለችውን ማንም መኮነን አይችልምና። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አሃዱ አምላክ ስሙ የተመሰገነ ይሁን። ቅድስተ ቅዱሳን ድንግል እናቴ ስሟ የተመሰገነ ይሁን። ቅዱሳን ሊቃነ መላእክቶች ሁሉም ስማቸው የተመሰገነ ይሁን። ሰማዕታት ቅዱሳን አባቶቼ እናቶቼ ስማቸው ይባረክ፣ አሜን። ከሰላምታ ጋር ፊርማ ታናሽ የሚሆን የሥላሴ ባሪያና የታመነ አገልጋይ፣ የድንግል የታመነ አገልጋይ፣ የቅዱሳን ሊቃነ መላእክት አገልጋይ። ነገሥተ ምድር
ሰብሕዎ ወዘምሩ ለአምላክነ